እድሜና ድንቁርና ለራስ አይታይም የሚል ጥቅስ የሆነ ጊዜ ላይ ወደ ወይራ ሰፈር የሚሄድ ባቡር ውስጥ ማየት ትዝ ይለኛል። ባለፈው 4 ኪሎ ግድግዳ ላይ ሹገር ማሚና ሹገር ዳዲ ያገናኝ የሚል ማስታወቂያ አየሁ። በአሁኑ ጊዜ የጽሑፍ ሥራ አስተማማኝ ስላልሆነ ይህንን ነገር የኑሮ መደጎሚያ አድርጌ ልጠቀምበት እችላለሁ ብዬ አሰብሁ። የደላላውን ስልክ መዘገብኩት። በቀን 2 ሮጥኩ፣ ፑሽአፕ ሠራሁ፣ ጢሜን ተቆረጥኩት፣ ጸጉሬን በቅባት አስተኛሁት። ከዚያ በማበጠሪያ ቀሰቀስኩት። በመስታወት ፊት ቆምኩ። መልኬ ለክፉ አይሰጥም፣ በእርግጥ ለበጎም አይሰጥም። ሹገሬን በሐሳቤ ሳልኳቸው። ደርባባ ወይዘሮ ከ2 ብልቃጥ ሜካፕ በላይ የማይቀቡ ዘንጠው ከቤት ሲወጡ ሽቷቸው ሙሉ ክፍለ ከተማውን የሚያውድ ስማቸው ተናኘ ወርቅ ወይም ሌንሳ ወይ አብርህት ቢሆን ይመረጣል። ተገናኝተን አልጋውን ካተራመስነው በኋላ የሳር ትራስ የመሰለ ደረቴ ላይ ድፍት ብለው የደረቴን ጸጉሮች እየቆነጠሩ ትንሽ ትንፋሽ ውሰድና ወደ 7ኛው ዙር እንሸጋገራለን ሲሉኝ፣ እርሶ ግን እኔን ይወዱኛል ብዬ ስመልስላቸው፣ እንግዲህ ተግተህ ከኮተኮትከኝ ቱሊ ዲምቱ ላይ የማይፈርስ ባለ 4 ክፍል ቪላ አለኝ፣ እሱን በደሞዝህ ላይ መርቅልሃለሁ ሲሉኝ ወዘተ በዓይነ ህሊናዬ ይመጣብኛል። ከጥቂት ቀናት በኋላ አገናኙ ደላላ ጋር ተቀጣጥሬ ተገናኘሁ። ገና ወንበር ከመያዜ ደላላው በሹገር ዳዲነት የስንት ዓመት ልምድ አለዎት? ሰሞኑን አዲስ አበባ ዩኒቨርሲቲ ለሥራ ጉዳይ ተመላለስኩ። በግቢው ከማውቃቸው ሕንፃዎች፣ ሐውልቶች፣ ቤተ መጻሕፍቱና መሳሳሚያ ገንዳው ብዙ አልተቀየሩም። ለውጥ የአዳምንና የሔዋንን አበሳ ተከትሎ የመጣ ርግማን ይመስለኛል። የነበረውን እንደነበረ ሳገኘው የሚሰማኝ ደስታ ለመንፈቅ ይበቃል። የግቢ ትዝታዎቼ በጥቂት በጥቂት ብቅ ማለት ጀመሩ። አብርሃም ወይም ስሙ ለደህንነቴ ሲባል ተቀይሯል። ከግቢ ጓደኞቼ አንዱ ነው። ማጥናት አይወድም። ፈተና 2 ቀን ሲቀረው ህቡ ይገባና ይቸክላል። እንደ መታደል ሆኖ ከኛ በታች አጥንቶ ከኛ በላይ ውጤት ያመጣል። አብርሃም በትርፍ ጊዜው የሚማር ልጅ ሲሆን ዋና ጊዜውን የሚያጠፋው የመነን ልጃገረድ ተማሪዎችን በመመኘት ነው። አንድ ቀን አንዲቱን ተማሪ ከጓደኞቿ ነጥሎ አስቀርቶ የጋለ ግድግዳ አስደግፎ ጀነጀናት። ትምህርቴን የሚያሰናክል ምንም ነገር ለመጀመር ዝግጁ አይደለሁም፣ እድልህን ሌላ ቦታ ሞክር አለችው። አብርሽ አልሆን ሲለው የዩኒቨርሲቲ መታወቂያውን መሽለቅ አድርጎ አውጥቶ እንደ እጅ መስታወት ፊቷ ላይ ደቀነው። አታምኑኝም፣ ልቧ ወከክ አለ። ትልቅ ደረጃ ያለ ወንድ ማስመጥ እንደማይሳነው ለእናንተ ማስረዳት ከንቱ ነው። አጋነንህ በሉኝና በዚያን ጊዜ የዩኒቨርሲቲ ተማሪ የክብር ደረጃችን ከዲፕሎማት አይተናነስም ነበር። አብርሃም ከመታወቂያው ተአምር በኋላ በቃ ነገ 5:30 ላይ ድሬዳዋ ምግብ ቤት ምሳ እየጋበዝኩሽ ስለ ትምህርት ጠቃሚነት እናወራለን አላት። ተስማማች። ድሬዳዋ ምግብ ቤት ከወላጆቻችን ብር ሲላክልን ራሳችንንና ጓደኞቻችንን የምናሞላቅቅበት ቤት ነበር። ማህበራዊ የሚባል የክት ምግብ 6 ብር ነው። በአንድ ትሪ ላይ ምንቸት፣ ቀይ ጥብስ፣ አልጫና እንቁላል ይሰድሩበታል። እንቁላሉ የጋባዡ ልዩ ጥቅም ስለሆነ ተጋባዦች አይጋሩትም። በአንድ እጅህ ከምግቡ እየተሻማህ አንደኛውን እጅህን እንደ ሰራቢ በረጅሙ ታወጣና ጉርሻ ባኮላሸው ድምፅ እዚህ ጋር ወጥ ጭማሪ ትላለህ።
የምግብ ባለቤቶች ሁሌም ለመጪው ትውልድ የሚበቃ ተጠባባቂ ወጥ ነበራቸው። በማግስቱ አብርሽ 5 ሰዓት ላይ ወደ ምግብ ቤቱ ሄዶ የመነኗን ጁልየት መጠባበቅ ጀመረ። 7 ሰዓት ላይ መጣች። ብቻዋን አይደለችም። የተኮማተረ ጃንጥላ የመሰለ ዩኒፎርም ቀሚስ የለበሱ ባለቀጫጭን እግር ጓደኞቿ ተከትለዋታል። አንደኛዋ ቦርሳዋን እንደ ጠፈርተኛ አዝለዋለች። አንደኛዋ ደብተሯንና መጽሐፏን ደረቷ ላይ ለጥፋ አቅፋለች። ሦስተኛዋ መቁጠር ጀመረ። 4፣ 5፣ 6። ወንበር ስለማይበቃ አስተናጋጆች ጎረቤት ከሚገኘው የእንጨት መሰንጠቂያ ቤት በቅጡ ያልተላገ አግዳሚ ወንበር አስገቡ። አብርሃም እንደ ጧፍ የሚነድ ንዴቱ እስኪበርድለት አልታገሰም። ከፊት ለፊቱ የተሰደሩ ተማሪዎችን እያየ እንዲህ አለ። ምሳው ይታዘዝ ወይስ መምህራችሁን ትንሽ እንጠብቀው? በየነ አሜሪካን አገር በፊላደልፊያ ጠቅላይ ግዛት የሚኖር ጓደኛዬ ነው። በየነ አሜሪካን እየጠሉ አሜሪካ ውስጥ ከሚኖሩ ዲያስፖራዎች አንዱ ነው። አሜሪካን የሚዘውሯት እፍኝ የማይሞሉ አይሁዶች ናቸው ብሎ ይከራከራል። በአገሩ ሕግ መሠረት ዜጎች ቤታቸው በግ ገዝተው አያርዱም። በግ ካማራቸው በግ ገዝተው ቄራ ወስደው ያሳርዳሉ። ከዚያ ሥጋውን አስጭነው ወደ ቤታቸው ይሄዳሉ። በየነ ግን ይህ ሕግ አልተዋጠለትም። በአንዱ ፋሲካ ዋዜማ ግድንግድ በግ ገዝቶ የተከራየው አፓርታማ በር ፊት ለፊት አሰረው። በግየው እሪ ብሎ መጮ ጀመረ። የሕንፃው ነዋሪዎች ከየመስኮታቸው ብቅ እያሉ ድምፁን ትቀንስልናለህ በዲ እያሉ በየነን ተማጠኑት። በየነ ወደ ሕንፃው ነዋሪዎች አንጋጦ እያየ በአሜሪካ ሕገ መንግሥት ሰዎች ደስታ የመፈለግ መብት እንዳላቸው ተደንግጓል። ለእኔ በዓመት በዓል ቀን ከበግ ሥጋ በላይ ደስታ የሚሰጠኝ ድምፁ ነው እያለ አጠር ያለ ማብራሪያ ሰጠ። ከጥቂት ደቂቃ በኋላ ፖሊስ በሳይረን አካባቢውን ድብልቅልቅ እያደረገ ከቻለ። አንዲት መካከለኛ አምቡላንስ እየተብለጨለጨች ተከትለዋለች። ፖሊሱ ከአፓርታማው ፊት ለፊት ቆሞ በማይክራፎን እጅህን ከፍ አድርገህ ውጣ ብሎ አዘዘው። ምን በድዬ ነው አለ በየነ። አካባቢውን በበግ ድምፅ ረብሻል። አሁን የኔ ጉፋያ በግ ድምፅ አንተ ከምትነዳው መኪና ድምፅ በላይ ረብሾ ነው? እንዲያው ነገር ፍለጋ ነው እንጂ። በየነ አልተረታም። ፖሊሱ ወደ አምቡላንሱ ተመለከተ። አምቡላንሱ እዚህ ድረስ መጥቶ ባዶውን መመለስ እንደሌለበት አሰበ። እጅ ላይ ያለውን መሬት አስቀምጥ አለ ፖሊሱ። እጄ ላይ ምንም የለም ኦፊሰር አለ በየነ። ትዕዛዜን ማትቀበል ከሆነ ለሚደርስብህ ነገር ኃላፊነት አልወስድም። ፖሊሱ አንባረቀ። እጮኛዬ ካደረገችልኝ ቀለበት በቀር እጄ ላይ ምንም የለም። በየነ ተከራከረ። ጭራሽ አንተን በእጮኝነት የምትቀበል ሴት አለች አለ ፖሊሱ በሹፈት እየሳቀ። ድንበር ያለፍክ አልመሰለህም ጌታው? ምንም ቢሆን አበሻ ነኝ፣ ደሜ ይፈላል አለና በየነ እጅጌውን ከፍ ከፍ ማድረግ ጀመረ። ፖሊሱ በየነን በጠረባ ጥሎ እጁን ከሰበረው በኋላ አምቡላንስ ውስጥ ጫነው። 3 ቀን ታስሮ ተለቀቀ። ቤቱ ሄጄ አይዞህ እያልሁ ላጽናናው ስሞክር የመለሰልኝን አረሳው። ጌታን ገርፈው ለመስቀል የደፈሩ ሰዎች እኔን ክንዴን ቀልጥመው 3 ቀን አሰሩኝ ብዬ አላዝንም። ከቀበና ወደ ቤቴ በእግሬ ሳዘግም ሰፈሩ መብራት ተሰልቦበት በጨለማ ተውጧል። እያሰብኩ ነው። ሰው ደስታን አጥብቆ የሚሻ አሳዛኝ ፍጥረት ነው። ብልህ የአገር አስተዳዳሪዎች ማስተዳደር ማለት ሕዝባቸውን በፍትሕና በልማት ደስ ማሰኘት እንደሆነ ያውቃሉ።
የጥንት የአክሱም ነገሥታት በሳንቲማቸው ላይ ለሕዝቡ ደስታ ይሁን የሚል ትርጉም ያለው ቃል በግዕዝ ያስቀርጹ ነበር። የአሜሪካ መስራች አባቶች የሰው ልጆች ከፈጣሪ ከተሰጣቸው የማይካዱ መብቶች አንዱ ዘ ፐርሱት ኦፍ ሃፒነስ ነው ብለዋል። በአገራችን እስከ ቅርብ ጊዜ ድረስ ደስታም፣ ገመቺስ፣ ሐጎስ የተባሉት ስሞች በወላጆች ዘንድ ተመራጭ ነበሩ። እዚህ ላይ አንድ ባሰብሁት ቁጥር የሚገርመኝን ነገር ላንሳ። የረቂቅ ሙዚቀኛዋ የእማሆይ ጽጌ አባት ገብረ እግዚአብሔር ደስታ ይባላሉ። በአፄ ዮሐንስ ዘመን ከጎንደር ወደ ጎጃም ሲጓዙ ካስከተሏቸው መካከል እህታቸው ቄስ መምህራቸውና በቅሏቸው ደስታ የሚል ስም ነበራቸው። ካንቲባው ይህንን አስመልክተው በማስታወሻቸው ሲጽፉ እንዲህ ይላሉ። ደስታ ብዬ ስጣራ በቅሎዬም እህቴም ቄሱም ማናችንን ነው ብለው በአንድነት ይመጡ ነበር። ቀደምቶቻችን ይህን ያክል ደስተኞች ነበሩ ወይስ ምኞታቸውን በልጆቻቸው ስም እያንጸባረቁ ነበር? እስካሁን ያልተመለሰልኝ ጥያቄ ነው። በየዓመቱ የሚመጣ የደስተኛ አገሮች ውድድር ዘገባ አለ። በዘንድሮው ልኬት ከ137 አገሮች መካከል ፊንላንድ አንደኛ ስትወጣ ኢትዮጵያ ህንድና ላይቤሪያን ቀድማ 124ኛ ወጣለች። ወደ ኮንዶሚኒየማችን ግቢ በር ላይ ስደርስ መብራት ወገግ አለ። ነዋሪው በአንድ ላይ በደስታ ወካ። ፈረንጆች የመዘገቡት ብቸኛው የሕዝባችን ደስታ ይሄ መሆን አለበት በማለት ለራሴ እያጉተመተሙ ወደ ቤት የዘለቁ። በዚያ ሰሞን በቦሌ መድኃኔ ዓለም ጀርባ የተመሰረተችውን ጎዳና ይዤ በእግሬ ወዛወዛለሁ። ብዙ ሳልርቅ የእግረኞች መንገድ ላይ 3 የጎዳና ዳሪዎች ጎን ለጎን ተደርድረው በጀርባቸው ተንዘራግተው እንቅልፍ ወስዷቸው ተመለከቱ። አንድ በዕድሜና በአካል የሚልቅ ብጤያቸው አጠገባቸው ቁጭ ብሏል። ሌላ አንድ ጎረምሳ ከጽጌ ሽሮ አቅጣጫ አንድ ፌስታል ሙሉ ፍርፋሪ ይዞ ደረሰ። ቆጤጥ ብሎ የፌስታሉን አፍ ለመክፈት ሲቃጣ ጠና ያለው ልጅ ወደ ተኙት ብላቴኖች በአገጩ እየጠቆመ እንዲህ ሲል አዘዘው። መጀመሪያ እነሱን ቀስቅሳቸው። ደነቀኝ። ለምን ደነቀኝ? ሞልቶ ተርፎት ከማካፈል መድፋት የሚመርጥ ብዙ ሰው ያለበት ዓለም ውስጥ ነው የምንኖረው። ብዙዎቻችን በዚህ ጎረምሳ ቦታ ብንሆን ምንድነው የምናረገው? ነቅተው ሳይሻሙን እንብላ እንደምንል ገምታለሁ። የአንዳንድን ሰው ቸርነት እጦትና ድሃነት አያከስመው። በእኔ ግምት ጠና ያለው ጎዳና ዳሪ ያንን ያደረገው ለታይታ አይደለም። የቲክቶክ ካሜራ እንዳልተነጣጠረበት ያውቃል። ከተኙት ልጆች ደቃቃነት አንጻር ወጠምሻ የሚባል አይነት ነው እና ብቻውን ቢበላ ቀጭም ሆነ ተቆጪ ያለበት አይመስልም። እንደ መታደል ሆኖ በመመናመን ላይ ያለው የሰው ልጅ ሕሊና እዚህ ልጅ ላይ ጨርሶ አልጠፋም። እንዲህ አይነቱ ትዕይንት በሰው ልጅ ተስፋ እንዳትቆርጭ ያደርግሻል። በዓለማችን ሩህሩህ ሰዎች ብርቅ ናቸው። ርህራሄም ደረጃ አለው። ብዙ ሰው ለራሱና ለቤተሰቦቹ ብቻ ይራራል። ያንዳንዱ ሰው ደግነት ደግሞ ለጎረቤቱ፣ ለወዳጆቹ፣ ለዘመዶቹ ብቻ ተወስኖ ይቀራል። ከሁሉ የላቀ መንፈስ ያላቸው ጥቂት ሰዎች ለሰው ዝርያ ብቻ ሳይሆን ለአራዊት፣ ለአዕዋፋት፣ ለነፍሳት ሳይቀር ቸርነታቸውን ያሳያሉ። ሰዎች ሆድ የሚባል ጉድ የተገጠመልን ፍጡሮች ነን። ቢቸግረን ዶሮ፣ በግ፣ ፍየል፣ በሬ አርደን እንበላለን።
ግን ሳይቸግረን በእብሪት ወይም በግድ የለሽነት ተነሳስተን የምናደርገው ጭካኔስ ምን ይባላል? ባለፈው እዚህ አክሱም ሆቴል ፊት ለፊት ባለው መንገድ ላይ አንዱ አህያ እየነዳ ይሄዳል። አህያዋ በፍጥነት ትራመዳለች። ነጂው ግን በጎማ ዱላ እየተከታተለ ይወግራታል። ለግማበት ነው እንዳልል በምትችለው አቅም እየተጣደፈች ነው። ሰውየው ከጭካኔ የተሻለ መዝናኛ ያለው አይመስልም። ወይም ደሃነቱ የፈጠረበትን ብስጭት የሚወጣው አገልጋዩን በመደብደብ ይሆናል። እስቲ ወደ ባለቤት አልባ ውሾች ተመልከቱ። አንድ አይኑ ያልጠፋ ወይም እግሩ ያልተቀለጠመ ውሻ ማግኘት ይከብዳል። ከሩቅ ምስራቃውያን የመነጨ አንድ የፍልስፍና ሐሳብ እንዲህ ይላል። እኛ ሰዎች በዚህ ዓለም መኖር የምንፈልገውን ያህል አራዊት፣ አዕዋፍና ነፍሳት መኖር ይፈልጋሉ። ስለዚህ ሌሎች ፍጡራን ያንተ ብጤ ናቸው። በአንተ ልክ ተንከባከባቸው። ጋዜጠኛ ገነት አየለ ሸጋ አድርጋ የተረጎመችውን የሚካኤል ዳባዲ ማስታወሻ ሳነብ ያገኘሁት አንዱ ባንቀጽ የድብርት መድኃኒት ነው። ለአጋራውና ልሰናበት። ዳባዲ የተባለ የፈረንሳይ አሳሽ የዛሬ 200 ዓመት ገደማ ጎጃም ሳር ምድር ውስጥ አደን ለማደን ይሰማራል። ድንገት በለስ ቀንቶት አንድ አጋዘን ያይና አነጣጥሮ ሊተኩስበት ሲዘጋጅ በከፊል የተራቆተ ሰውዬ ብቅ ይልና ተኩሱን ያደናቅፍበታል። ሰውየው በዳባዲ አጃቢዎች ተይዞ ሲመጣ በበረሃ የሚኖር ባህታዊ መሆኑ ይገለጣል። ባህታዊው አደኑን በማደናቀፉ ይቅርታ ከጠየቀ በኋላ እንዲህ አለ። ይህ አጋዘን የከፋው ወይም የተከፋ እንስሳ ነው። በአቅራቢያ እያገሱ ያሉ ብዙ አንበሶች በጣም ያስጨንቁት ነበረ። ለእኔ እንደ ባልንጀራዬ ነው። አንዳንዴ በበረሃ አቋርጬ ስጓዝ ቀኑን ሙሉ እየተከተለኝ አብሮኝ ይሄዳል። አሁን በእኔ ምክንያት ሕይወቱ ድኖ ከሆነ ደስ ይለኛል። ትናንት ለሙዝ ደወልኩለትና ለእናቶች ቀን ምን ለማረጋግጥሃል አልኩት። የሶስት ልጆች እናት የሆነች ደርባባ ሴትዮ በመጀንጀን ለማሳለፍ አስቤያለሁ። ለጅንጀናው ማስኬጃ ደግሞ ከእናት ባንክ የተወሰነ ብር ማውጣት ይኖርብኛል። አሰለፈሽ ባር ገብተን እኔ የተልባ ጭማቂ እየጠጣው እሱ ዘገሊላ የተሰኘ ወይን እየጠጣ ስለ ሂሩት በቀለ ተነሳ። ከዚያ እንዲህ አለ። ሂሩት በዓለማዊ ሕይወት በነበረችበት ጊዜ ውብ ጆሮ ገብ የፍቅር ዘፈኖችን ዘፍናለች። ሞቷን ተከትሎ በየሚዲያው እየተደጋገመ ያዛገን ዘፈን ግን ሕይወት እንደ ሸክላ የተባለው ድብርት የሚለቅ ዘፈን ነው። ግጥሙ ምን ነበር የሚለው? እድሜ መገስገሱን ከንቱ ሰው ዘንግቶት ነገ አልፎልኝ ይላል ማለፉን ረስቶት አይቀር መንፈራገጥ ያው ሆድ እስኪሞላ ወድቆ እስከሚሰበር ሕይወት እንደ ሸክላ አለና በማሽሟጠጥ አይነት ከንፈሩን ጠመዘዘ። ምንድነው ችግሩ አልኩት። ችግሩማ ሰው በዚህ ምድር ላይ ለጥቂት ዘመን መኖሩ ሕይወቱን ከንቱ አያደርገው። በጥቂት ዘመኑ ለራሱና ለወገኑ ብዙ ሥራ ሊሰራ ይችላል። ተደስቶ ያስደስታል፣ አገር ያቀናል፣ ያፈቅራል፣ ይመረምራል፣ ይፈጥራል። ችግሩ እንዲያልፍለት ተስፋ ማድረጉና ለማሳለፍ መፍጨርጨሩ ሰው አይበገሬ እንጂ ምስኪን ፍጡር እንዳልሆነ የሚያሳይ ነው። የኢትዮጵያ ባለቅኔ የተረገመ ስለሆነ የኑሮ ውብ ገጽታ አይከሰትለትም። ሕይወትን በመቀደስ ፈንታ እንደ ጉድፍ ያራክሳታል። ሕይወት ኃላፊ ነው፣ ውበት ረጋፊ ነው እያሉ ይነዘንዙናል። ውበት መርገፉ አይደለም ጉዳዩ። ከመርገፉ በፊት የታደሉ ሰዎች የደስታ ምንጭ ሆኗል። የአገሬ ከያኔ ችስታ ስለሆነ ሀብትን ይራገማል። ሀብት በጥረትና በአግባቡ ካገኘኸው በጎ ነው። በነገራችን ላይ በጥረት የተገኘ ገንዘብ ጥሪት ይባላል። ያንተንም ሆነ የወገንህን አላስፈላጊ ስቃይ ይቀንሳል። ተከትሎ አይሄድም። ሀብት የሥጋ ዘመድ ይባልልኛል ደግሞ
ሁኬርስ ሲጀመር ሀብት የሚፈጠረው ሕይወትን ለማገልገል ነው። ግን እውነት ለመናገር ሀብት ሞትንም መሻገር ይችላል። በልምላሜ ያሸበረቁ ውብ የመቃብር አጸዶችን መገንባት የሚቻለው በሀብት አይደለም ወይ? ያማረ የመቃብር ቦታ ደግሞ የተከበረ ሕይወት አንድ ቅጥያ ሆኖ ሊታይ ይችላል። በአጭሩ ለእኔ ሕይወትን እንደ ሸክላ የሚቆጥሩ ሰዎች የሕይወትን ጣዕምና ዋጋ አያውቁም። አንተ በሂሩት በቀለ ቦታ ብትሆን ኖሮ ምን ብለህ ነበር የምትዘፍነው ብዬ ጠየቅኩት። ሕይወት እንደ ሸክላ ጥብስ። ያኔ ገና ከላይም ከታችም ማቀምቀም ሳልጀምር የፍቅር ደብዳቤ በመጻፍ ኑሮዬን ደጉም ነበር። የሀብታም ልጆች ደብዳቤው ሲሰምርላቸው የሽልጦ መግዣ ሳንቲም ይሰጡኛል። ጎልቤ ወንዶች ደግሞ ሰላም ይሰጡኛል። መቼም የእጅ ጽሑፌ ወደር አልነበረውም። የግዕዝን ፊደል የቀረጸው ሰውዬ ሞዴል ያደረገው የእኔን የእጅ ጽሑፍ ይመስለኛል። እኔ ደብዳቤ ጻፍኩላት ልጅ ብዙ ጊዜ እምቢ አትልም። ልጅቱ ልጁን እንኳ ባትወደው የእጅ ጽሑፌን አይታ እጅ ትሰጣለች። ደብዳቤው ተጽፎ ሲያልቅ ታጥፎ በደብተር ሽፋን ውስጥ ይከተታል። ከትምህርት ቤት ስንለቀቅ እኔና አፍቃሪው ከትምህርት ቤታችን በር ላይ ወጥተን እንቆማለን። ከዛ ሴቶች ባጠገባችን 3-4 እየሆኑ ሲያልፉ አስመረት ብሎ ይጮሃል አፍቃሪው። አቤት። ምን አባሽ አግኝተሽ ነው የምትተብች? እንዴ እኔ በጥርስሽን ሳላራግፍሽ ይሄን ደብተር ተዋሽኝ። መልሱን ሰኞ ጠብቃለሁ። አስመረትና ጓደኞቿ ቤታቸው ከመረሳቸው በፊት ከሚገኘው ድንክ ምሳና ዛፍ ስር ተኮልኩለው ደብዳቤውን እየተቀባበሉ ያነቡታል። ለሴት ተማሪዎች ከባዱ ጭንቀት የተላከላቸውን ደብዳቤ የሚደብቁበት ቦታ ማግኘት ነበር። በጊዜው የፍቅር ደብዳቤ ይዞ መገኘት ተቃዋሚ ፓርቲ የበተነውን ወረቀት ይዞ እንደመገኘት ነበር። ከደንበኛዎች አንዱ ባሳዝነው የሚባል ልጅ ነበር። በአባቱ ሱቅ ውስጥ ይሰራል። አንድ ቀን ደብዳቤ ጻፍልኝ፣ እሺ ካስባልክልኝ እንደ ልብህ ኮካኮላ ትጠጣለህ አለኝ። እየቃምሁ ቆንጆ ደብዳቤ ጻፍኩለት። አንድ አንቀጽ ጽፍና በሽምብራ ቆሎ የተወጠረ ጉንጨን እየዳበሱ እንደ ሮዲን ሐውልት መሰጣለሁ። 4 ገጽ ያህል ጽፌ እንደጨረስኩ እስቲ አንብብልኝ አለኝ። ሳነብ ሰው እንዲረብሸኝ ስለማልፈልግ ሱቁን ዝጋው አልኩት። ላስመረስል እንኳን ሱቅ መንገድ ዘጋለሁ አለ ባሳዝን። ግን የሱቁን መስኮት በመዝጋት ፈንታ ወለወለው። ማንበብ ከመጀመሪያ በፊት በሱቁ አጠገብ የተቀመጠው አይነ ስውር ለማኝ በዋሽንት እንዲያጅበኝ ገና ከባንክ የወጣ 5 ሳንቲም ሰጠሁት። አንብቤ እንደጨረስኩ ባሳዝነው እንባውን መቆጣጠር አልቻለም። ከባለ ዋሽንቱ ለማኝ ጋራ ተቃቅፈው ተላቀሱ። በመጨረሻ ባሴ ወረቀቱን ከእጄ ነጠቀኝና የፈረሰ አጥር በሚመስል የእጅ ጽሑፉ የዳምጠው አየለን ዘፈን 3 ጊዜ አድምጭልኝ የሚል ማሳረጊያ ጨመረበት። ከዛ ወረቀቱን በደብተሩ ገበር ውስጥ እየከተተ በስመ አብ ልብ የሚያጠፋ ደብዳቤ ጻፍንላት አይደል? ከዕለታት በአንዱ ቀን ስሙን በማልጠቅሰው የአውሮፓ ከተማ ውስጥ ራሴን አገኘሁት። በማግስቱ ከአንዲት ዲያስፖራ ሴትዮ ጋር ካፌ ውስጥ በድንገት ተገናኘን። በውቄ እንኳን ደህና መጣህ አለችኝ። እንኳን ደህና ቆየሽኝ አገር ልጅ። የሥነ ጽሑፍ ምሽት ላይ እመጣለሁ። እጠብቃለሁ። ትንሽ ካወራን በኋላ የአጎናፍርን ጉድ ሰማህ የሚል ጥያቄ ያቀረበችልኝ። አጎናፍር በከተማው የሚኖር ዝነኛ ዲያስፖራ ጋዜጠኛ ነው። እኔ በከተማው በገባሁበት ቀን
አጎናፍር ዲያስፖራው በሚጠቀመው የግሩፕ ቫይበር ላይ መልእክት ሲለዋወጥ በድንገትና በስህተት አንድ ፎቶ ያጋራል። ፎቶው ከአንዲት ሴት የተላከለትን የከፊል እርቃን ምስል የያዘ ነበር። የግሩፑ አድሚን ፎቶውን በጥድፊያ ያጠፋው፣ ግን ዘግይቷል። አብዛኞቹ የቫይበሩ አባላት ፎቶውን ሞባይላቸው ላይ መዝግበው አስቀርተውት ነበር። ሴትዮዋ ሞባይሏ ላይ ያስቀረችውን ፎቶ አሳየችኝ። በምስሉ ላይ አንዲት ሴት በመራቢያ አካሏ ላይ ጣቷን ጣል አድርጋ ትታያለች። ደግነቱ የልጅቱ ፊት አይታይም። እኔም እንዴ ወይ ጉድ ሰው እንዲህ ተበላሽቷል እያልሁ ምስሉን አጣጣምኩት። በማግስቱ ወደ አንድ ወዳጄ ቤት የሚያደርሰኝን አውቶቡስ ተሳፈርሁ። አውቶቡሱ ቀጣዩ ፌርማታ ላይ ሲቆም አንዱ አልፎ ያጅ አበሻ ከታች ሆኖ በውቄ አንተም ተሰደድህ እንዴ አለኝ። ለጉብኝት መጥቼ ነው። ጥሩ ጊዜ እንደምታሳልፍ ተስፋ አለኝ። አመሰግናለሁ። መቼም ያጎናፍርን ቅሌት ሰምተሃል። አጎናፍር ምን ሆነ ደግሞ አልሁ ያልሰማው መስዬ። አጅር ያጎናፍርማ ብሎ ሲጀምር አውቶቡሴ ተንቀሳቀሰ። አታምኑኝም፣ አበሻው ሳይክል እየነዳ የተሳፈርኩበትን አውቶቡስ አሳዶ ደረሰበት። ከዛ በመስኮቱ አንጋጦ የሆነች ሴት የርቃን ፎቶ ልካለት ነው። የልጅቷ ፊት ባይታይም አበሻ እንደሆነች 100% እርግጠኛ ነኝ። እኔና ጓደኞቼ ጣቷን ምልክት አይተን እያፈላለግናት ነው። እንዲያውም ራስህ ላሳይህና ፍረድ አለና ፕሪንት አድርጎ የያዘውን ፎቶ እንደ መፈክር ከፍ አድርጎ ሊያሳየኝ ሲሞክር የሚነዳው ሳይክል ከፊት ካለ የመብራት ምሰሶ ጋር ተላተመ። መረጃ ለማዳረስ ሲል የከፈለውን መስዋዕትነት እያደነቁ ጉዞዬን ቀጠልሁ። በማግስቱ ከተሰደደ ረጅም ጊዜ የሆነው አበሻ ጋራ ተገናኘሁ። ስናወራ ከቆየን በኋላ ድንገት አጎናፍር ተነሳ። ሰውየው አጎናፍርን በፖለቲካ አመለካከቱ ምክንያት አምርሮ እንደሚጠላው ለመረዳት ጊዜ አልፈጀብኝም። ለካስ እኔም ሳላውቀው የከተማው ወሬ እንደወረርሽኝ ተጋብቶብኛል። የአጎናፍርን ጉድ ሰማህ እንዴ አልሁት። የምን ጉድ አለኝ በከፍተኛ ጉጉት። ገልመጥ አልኩና ስልኬን አውጥቻ አሳየሁት። ሰውየው ፎቶውን ሲመለከት ይሄ ባለጌ፣ ይሄ ቅሌታ ብሎ ይቀውጠዋል ብዬ ጠብቄ ነበር። እሱ ግን ያቀረብኩለትን ምስል መነጽር እየቀያየረ ሲመለከት ከቆየ በኋላ በንዴት ራሱን ወዝውዞ እንዲህ አለ። ከጎግላ ወርዶት ይሆናል እንጂ ለአጎናፍርማ ይህን የመሰለ እምስ የምትልክለት ሴት የለችም። በነገራችን ላይ የዓለም ዋንጫ ከሸፈናቸው ክስተቶች አንዱ ትናንት ተከብሮ የዋለው የዓለም የመሳሳም ቀን ነው። ትናንት ረፋር ላይ ወደ ሐዋ ሱቅ ሄድኩ። ራስን ሸነገልሃት በሉኝ እንጂ ሐዋ የግጥም አድናቂ ናት። ከዚህ በፊት እንደምናደርገው ስለ ስነ ጽሑፍ አወጋን። በመጨረሻ ስለ መሳሳም ተነሳ። ፍቅረኛሞች በ100 ዓመት ዕድሜያቸው ወሲብ ማድረግ አይችሉም። በ100 ዓመት ዕድሜያቸው ግን መሳሳም አይሳናቸው። መሳሳም ከአንቀልባ እስከ ከፈን የሚዘልቅ የስሜት ማህተም ነው አለችኝ። ልንሰነባበት ስንል አዲስ ግጥም የለም ስትል ጠየቀችኝ። ዛሬ ከሳምሽኝ ቤቴ ገብቼ አዲስ ግጥም ጽፋለሁ የሚል ድፍረት አመለጠኝ። ዝም ብላ ስታየኝ ቆየች። ከንፈሬን እያለዘብኩ ጠበቅኩ። ግድ የለም ለዛሬ ወግ ወይም ማመልከቻ ጻፍ አለችና ሞባይሏ ላይ ወዳለው ካልኩሌተር አቀረቀረች። መራመድ ጀመርሁ። ንዴትን የሚያህል እርምጃን የሚያፋጥን ኃይል በዚህ ዓለም የለም። ወደ ወሎ ሰፈር የሚወስደው አዲስ አስፋልት ላይ እንዴት በዚህ ፍጥነት ልደርስ ቻልኩ? ከመንገዱ ዳር ባለው አግዳሚ ወንበር 2 ጥንዶች ተቀምጠዋል። ሰውየው ግዙፍ ነው።
ቀይ ፊቱን ቀለም የጠገበ ጢም ከቦታል። የድሮ የባቢሎን ንጉሥ ይመስላል። የወሎ ሰፈር ሰማይ በደመና ቢሸፈንም ሰውየው ጥቁር የፀሐይ መነጽር አጥልቋል። ባለ ትዳር ሳይሆን አይቀርም። ጭር ያለ ቦታ መርጦ መምጣቱ ነው። ቢችል ይህንን የፍቅር ታሪኩን እስኪጨርስ የአዲስ አበባን ሕዝብ በጅምላ ቢያባረረው ወይም ለመስክ ሥራ ቢልከው አይጠላም። ልጅቷ በትከሻው ላይ ዘንበል ብላለች። ትከሻው እንደ ግመል ሻኛ ነው። ከዕድሜው ጥቂት ጊዜ ያህል ወፍጮ ቤቱ ውስጥ እንዳገለገለ ገመቱ። ልጅቱ ፍቅር እንደያዛት ብቸኛ ማረጋገጫ ያንን ትከሻ አምና መደገፏ ነው። ሰውየው ልጅቱን ለመሳም ወደ ከንፈሯ አቅጣጫ ዘነበለ። ከንፈሯን አየሁት። የክሮሽያን ማሊያ ይመስላል። ሰውየው በብዙ ትግል ትዕግስትና ልምምጥ ያገኘው የስሚያ ዕድል ይመስላል። ጥርሱን ክሊኒክ ውስጥ ታጥቦ 1 ደርዘን ማስቲካ አኝኮ የትንፋሹን መዓዛ መዳፉ ላይ ሞክሮ ተሰናድቶ እንደመጣ ያስታውቃል። ከንፈሮቻቸው ሊነካኩ የስንዝር ሩብ ሲቀራቸው እኔ በኃይል ብዬ ጉሮሮዬን አጸዳሁ። ለነገሩ ያልሁበት አቅም ጉሮሮዬን ከማጽዳት አልፎ ተጠባባቂ ጉሮሮ መቀየስ የሚያስችል ነው። ሰውየው ለጎል 1 ጫማ ሲቀረው ፊሽካ እንደተነፋበት ተጫዋች ቀልቡ ተገፈፈ። ዞር ብሎ በከፍተኛ ንዴት ግርም ታየኝ። እዚህ አካባቢ ካፌ አለ እንዴ አልሁት አፌ እንዳመጣልኝ። አስፋልቱን ተሻግረ ትንሽ ወደ ውስጥ ገባ ስትል ታገኘዋለህ። ዲኤስቲቪም አላቸው አለኝ። አመሰግናለሁ አልሁና አጠገባቸው መቆሜን ቀጠልሁ። ሰውየው እንዲሄድለት ከመጓጓቱ የተነሳ የሻይ ቡና የምልበት ቢሰጠኝ ራሱ አይጠላም። ከ2 ደቂቃ በኋላ ያልኩህን ሰምተኛል ብሎ አንባረቀብኝ። ሰምቻለሁ እና እጅህን ይዤ እስካሻግርህ እየጠበቅህ ነው? ከዕለታት አንድ ቀን ከ3 ጓደኞቼ ጋር ካፌ ውስጥ ቡን እየጠጣን እናወራለን። አንዱ ገና ፍልስፍና ማንበብ የጀመረ ጎረምሳ የስነ ውበት ፍርድና የስነ ምግባር ፍርድ በሚባሉት ጽንሰ ሐሳቦች መሃል ያለው ልዩነት ምንድነው የሚል ጥያቄ አነሳ። ሁለተኛው ወዳጃችን የምዕራብንና የምስራቅን ፈላስፎች ሐሳብ እየጠቀሰ በሰፊው ምላሽ ለመስጠት ሞከረ። ውይይቱን ቡና የማይመክተው የእንቅልፍ ክኒን አደረገብን። በዚህ መሃል ሙዝ ያንን ዘናጭ ቂጥ ይውልኝማ ብሎ ጮኸ። ሁላችንም ወደ ተጠቆመው ቂጥ ዞርን። በአጠገባችን ቡና እየጠጡ የነበሩ 2 ጠና ያሉ ሴቶች ሙዝን ክፉኛ ገላመጡት። ሙዝ እንዲህ አለ። ዘናጭ ቂጥ የሚለው አነጋገሬ የስነ ውበት ፍርድ ሲሆን የእኒህ ሴቶች ግልምጫ ደግሞ የስነ ምግባር ፍርድ ነው። ገባህ? ከካፌው ማዶ ቡቲክ አለ። የቡቲኩ ባለቤት የዘናጩ መቀመጫ ተሸካሚ ናት። ዲቦራ ትባላለች። ከእሷ ጋር ሲነጻጸር የሌሎች ሴቶች መቀመጫ መቆሚያ እንጂ መቀመጫ ነው ማለት አይቻልም። ካሰገጥሁባቸው ቀኖች በአንዱ ዕለት ካልነካሁት ብዬ አስቸገርሁ። ሙዝን በ200 ብር እንወራረድ፣ የዲቦራን ቂጥ በመዳፌ ተመትመዋለሁ አልሁት። ውድድሩ በ500 ብር ቢሆን ደስ ይለኛል። 500 ብር አምሮኛል አለኝ። ተስማማሁ። አንድ ቀን ዲቦራ ከቡቲኩ ወጣ ወደ ካፌው ለመሄድ በፊታችን ስታልፍ እጄን ወደ ኋላዋ ሰደድሁት። አሰነዛዘሬ በዝግታ እንዲሆን አስቤ ነበር። ዝንብ እንደሚያባርር ሰው ጣቶችን ገፋ አድርጌ ለመመለስ ተዘጋጀሁ። ግን እንደ ሐሳቡ የኖረ ማን ነው? ድንገት እጄ የምድርን ማዕዘን ነክቶ ተመለሰና
መቀመጫዋ ላይ አረፈ። ጧ! የልደት ፊኛ ራሱ እንደዚህ አይጮህም። ትልቅ ሰው አይደለም እንዴ? አለችኝ እሳት ለብሳ እሳት ጎርሳ እሳት ተንተርሳ። ለትልቅ ሰው ትልቅ ቂጣ አይወድለትም የሚል ምላሽ መስጠቴን አስታውሳለሁ። ለሕዝብ ማስተማሪያ ይሆናል ብዬ ነው እንጂ ከዚያ ቀጥሎ የተከተለውን ባልናዘዘው መርጥ ነበር። መዳፏ ፊቴ ግድም ውልብ ሲል ትዝ ይለኛል። አቀርቅረህ ቴክስት እያደረግክ ስትሄድ ከመብራት ምሰሶ ጋር ተጋጭተህ ታውቃለህ? የደረሰብኝ አደጋ ከዚያ አይተናነስም። ከጥቂት ደቂቃ በኋላ በአቅራቢያው ወደሚገኝ ፋርማሲ ጎራ ብዬ ከሙዝ በበላሁት 500 ብር የነስር ማስቆሚያ መድኃኒት ገዛሁ። ከአንድ ሳምንት በኋላ ብስጭት ያልቀነሰም። ከዲቦራ መዳፍ በላይ የሙዝ ሳቅ እያደራመመኝ። ሙዝ ተመሳሳይ ነገር ካልደረሰበት በቀር እንደማልጽናና ገባኝ። አንተ የዲቦራን ቂጥ ከነካህ 1000 ብር እሰጥሃለሁ አልሁት። ሙዝ ተስማማ። ተያይዘን ወደ ቡቲኳ ሄድን። ዲቦራ ረስታኛለች። የተፈጠፈ ቢረሳ የተጠፈጠፈ አይረሳም። ኮርፊያዬን ለማሳየት ያክል ፈንጠር ብዬ ቆምሁ። ሙዝ አንድ ሸሚዝ ገዛትና ትንሽ ያሳስቃት ከቆየ በኋላ ወደ መቀመጫዋ እየጠቆመ ሲያዩት በጣም ደስ ይላል፣ ስፖንጅ አይመስልም አላት። ስፖንጅ አይደለም ብላ ቀወጠችው። ከዚያ ትንሽ ስታመነታ ከቆየች በኋላ እንዲህ ስትል ሰማኋት። ካላመንከኝ ነክተ ማረጋገጥ ትችላለህ። ሙዝ ወደ እኔ ዞሮ ምንም ማድረግ አይቻልም በሚል ፈገግ አለ። የእሁድ አየር ጸባይ ለእኔ ሁሌም ንጭንጭ የቀላቀለ ነው። እሁድ ከፌስቡክ የመሰናበት ሐሳብ ይመጣልኛል። እሁድ ተሰናብቼ ሰኞ ጥያችሁ ጠፋሁ አይደል ብዬ ተመልሼ አውቃለሁ። እንዳውም አንዳንዴ ሳስበው የእኔ የፌስቡክ ስንብት ከሌንጮ ለታ የቃለ መጠይቅ ሽሽት ጋር ይመሳሰላል። የሆነ ጊዜ ላይ ሌንጮ ቤቲ ሾው ላይ ቀርበው ቃለ መጠይቅ ሰጥተው እንደጨረሱ ከዚህ በኋላ እንዳትደውይልኝ ብለው አስጠንቅቀዋት ነበር። ከጥቂት ጊዜ በኋላ ግን ራሳቸው እየደወሉላት 3 ጊዜ ቃለ መጠይቅ ሰጥተዋታል። ራሳቸው እየደወሉላት የሚለው እንኳ የኔ ቅጥፈት ነው። ዛሬ ጠዋት ነቅቼ ፌስቡኬን ከፈትኩ። ፌስቡክ what is in your mind እያለ ያጣድፈኝ ጀመር። እንደሚታወቀው ፌስቡክና ሰካራም ሰው ዝም ሲል አይወዱም። አእምሮዬ ውስጥ ከአንጎበር በቀር ምንም የለም ጀለስ ስለው እሱንም ቢሆን ጻፈው እያለ ይጎተጉተኛል። እምቢ ስለው አጀንዳ ወይም መጃጃያ ያቀርብልኛል። እና ጠዋት ምን ያህል ሰነፍ እንደሆኑ ለማወቅ የእግር ምልክቱን ይንኩት የሚል ሰንጠረዥ ጋር ተፋጠጥኩ። በጣም ሰነፍ ከመሆን የተነሳ የእግር ምልክቱ ላይ ክሊክ የማድረግ ፍላጎት አጣሁ። ብዙ ሳልቆይ የሜሴንጀር ሳጥኔን በረገድኩት። አንዲት የምታምር ሴት ባሌ የሚል ምልክት ላከችልኝ። ጎባ ብዬ መለስኩ። አሁን ይሄ ለግሳጼ እንጂ ለብሎክ ሊዳርገኝ ይገባ ነበር። ፌስቡክን ገርበብ አድርጌ ወጣሁና ቱታዬን ለብሼ ወደ ቀበና መራመድ ጀመርሁ። መንገድ ላይ የታዋቂ ሰዎችን ስዕልና ያልታወቁ ሰዎችን ጥቅስ ከሚሸጥ ጎረምሳ ጋር ተገናኘሁ። በውቄ አንተንም ስያለሁ ሲለኝ ማመን ተሳነኝ። የትወናው ንጉሥ የዓለማየሁ ታደሰም፣ የንዋይ ደበበ፣ የኩኩ ሰብስቤ፣ የኃይሌ ገብረ ሥላሴ፣ የቀዳማዊ ኃይለ ሥላሴ ምስሎች ከተደረደሩበት አጠገብ የኔ ምስልም መደርደሩ ልቤን ነካው። አያም ሐምብል ዲላል ፈረንጅ እንዲህ አይነት ነገር ሲገጥመው
በአንድ ጊዜ ደባሪው እሁድ 9 ቅዳሜ ሆነልኝ። ከዛ ምስሉን አንስቼ አየሁት። ከጾታው በቀር ምኑም እኔን አይመስልም። የንዋይን ምስል በንዋይ ፎቶ ላይ ተመስርቼ ሳልኩት ነው አለኝ። የኔን ምስልስ በፋንቱ ማንዶዬ ፊት ላይ ተመስርተ ነው የሳልከው ልለው አስቤ ተውኩት። ያንተን ምስል በርሳስ የሞከርኩት ነው ሲለኝ አልቻልኩም። እስቲ በላጲሱ ሞክረው። ተገልጋዩን በተመለከተ የምናገረው በጣም አጭር ነው። ሲጀመር ጉንዳንን የምናውቀው በታታሪነቱ እንጂ በድህነቱ አይደለም። ጉንዳን የችስታ ምልክት ሆኖ አያውቅም። ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተሌነቱን አርአያ አድርግ ማለቱ መሰለኝ። ሁላችንም ራቁታችንን የመጣ ነው እምትለዋ የቸከቻ አባባል ትምጣብኝ። እውነት ነው። ሱፍ ገበር ለብሶ የተወለደ የለም። ይሄ ማለት በዚህች ምድር ለሁሉም ሰው ኑሮውን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለው ማለት አይደለም። ራቁታችንን መምጣታችን አይደለም ችግሩ። የሚቀበሉን ወላጆች እርቃናችንን የመሸፈን አቅም አላቸው ወይ? በራፊ ጨርቅ የሚጠቀለል አለ፣ በሐር ጨርቅ የሚጠቀለል አለ። የአላሙዲ ልጅና ጎዳና ላይ የሚወለደው የአንዲት የነብጤ ልጅ እኩል ናቸው? የመጀመሪያው ሁለተኛውን ቀድሞት ቢከብር ሁለተኛው ባመሉና ባመዱ ምክንያት ደህየ ሊባል ነው? በዚህ ሀገር ላይ ስለ ስንፍናና ስለ ታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠረፍ ጠባቂው፣ ሐኪሙ፣ መምህሩ፣ ነጋዴው፣ ሾፌሩ፣ ግንበኛው፣ አናጢው ወዘተረፈ። በአንጻሩ እግዚአብሔር ነገረኝ በማለት እየተበረነነ በአማኝ ሕዝብ ድጋፍ ደልቶት የሚኖር ሰው ስለ ትጋትና ስለ ስንፍና የማውራት ሞራል የለውም። የሃይማኖት መሪዎችና ሰባኪዎች ህብረተሰቡ ብዙ መስዋዕትነት እንድትከፍሉለት አይጠብቃችሁም። ሀብታሞች ለእናንተ ከሚሰጡት መባና ስጦታ ቆንጥረው በብዙ ምክንያት ለተቸገረ እንዲረዱ ካሳሰባችሁ ትልቅ ውለታ ነው። የኑሮ ውድነት የማያሳስባቸው ነዋሪዎች ደላላ፣ የመሬት ሽያጭ ሰራተኛ፣ ሰባኪ፣ ታዋቂ ዘፋኝና አነቃቂ ንግግር አቅራቢ ናቸው። ባለፈው አንድ የታወቀ አነቃቂ ነኝ የሚል ሰውዬ ለ10 ደቂቃ አፉን ያለ ገደብ ወለል አድርጎ ከፍቶ ሲያዛጋየሁት ጠጋልሁና በእውኑ ከዚህ አፍ መነቃቃት ሊወጣ ይችላልን ስለው በስንግ ቃሪያ ጥፊ ወለወለኝ። ብታምኑም ባታምኑም የሌለ ነቃሁ። እውነት ለመናገር በንግግር መነቃቃት የሚባል ነገር የለም። በንግግር የሚነቃቃ ንግግሩ ሲጠናቀቅ ይተኛል። እውነተኛ አነቃቂዎች የሚከተሉት ናቸው: የደሞዝ ጭማሪ፣ የኢኮኖሚ እድገት፣ ፍትሃዊ አስተዳደርና የቶሞካ ቡና። ባለፈው እኔና ሙዝ በረንዳ ላይ ቁጭ ብለን ቡና ስንጠጣ ስማ ዘመኑ ከፍቷል ተጠንቀቅ አለኝ። እሞክራለሁ አልሁት። በጊዜ እየገባህ ነው? አዎ ለምሳ ቤቴ ከገባሁ አልወጣም። ይህም በዛ ተጠንቀቅ እንጂ ተንቦቅቦቅ አልተባልክም። ድንገት አንድ ጎረምሳ በረንዳው ላይ ዱብ አለና ጠረጴዛው ላይ የነበረውን የሞዝን ስልክ አፈስ አድርጎ ዘለለ። ሞዝ ተከትሎት ሊሮጥ ሲቃጣ ክንዱን ያዝ አደረኩትና ቆይ ትንሽ አቫንስ እንስተው አልሁት። ከአሜሪካ ከመጣው ወዲህ ጂም ስላልሰራው ሌባው ሩጦ ያሯሩጠኛል፣ ፈሪምባይ አካባቢ ያለውን ስብ እንዳቀልጥ ያግዘኛል ብዬ ተስፋ አድርጌ ነበር።
ሌባው ግን ያልተጠበቀ ነገር አደረገ። በአቅራቢያው አቁሞት የነበረው ሞተር ሳይክል ላይ ጉብ ብሎ ኮለኮለው። እኔና ሙስ ስንከተለው አስፓልቱ ዳር ትራፊክ መብራት የያዘው ሌላ ኮስማና ሞተረኛ አየን። አንተም የሱ ግብረ አበር ሳትሆን አትቀርም አልሁና ኮሌታውን ጨምድጄ ያዝኩት። ኧረ ፖስተኛ ነኝ አለ ሰውየው። ጭራሽ ፖስታም መስረቅ ጀምራችኋል አልሁና ከነ ሞተሩ በጠረባ ጣልሁት። ከጥቂት ደቂቃ በኋላ በማረኩት ሞተር ጓደኛዬን አፈናጥጬ ሌባውን ማሳደድ ቀጠልሁ። ሌባው ሞተሩን አግለበለበው። ጭራሽ የሆነ ጊዜማ እንዳገው ፈረስ አቆመው። አንዱን ሲኖትራክ ዘለለው። ቀጥሎ ዋልማትን የሚገምሰውን የባቡር ድልድይ እመር ብሎ አለፈው። በመጨረሻ ሙዝ እንዲህ ሲል ሰማሁት። ይሄ ልጅ ቀን ጎድሎበት ነው እንጂ ሆሊውድ ወይም ቦሊውድ ውስጥ የአክሽን ፊልም አክተር መሆን የሚችል ሰው ነበር። በላባር እንድረስበትና ላፕቶፕን ሸልመው። ጢማ ቀምቀም በጀመርኩበት ዘመን በከተማችን አንድ ተአምረኛ ባህታዊ ብቅ አለ። ጥቁሩ ኢየሱስ ብለው ሊጠሩት የደፈሩ ሰዎች ሁሉ ነበሩ። ባህታዊው ዕውር ያበራል፣ ጎባጣ ያቀናል። በአንድ ጊዜ የከተማው ሆስፒታሎች ሁሉ ባዶ ሆኑ። የሆነ ጊዜ ላይ እንዲያውም ሞት ማስነሳት ሁሉ ጀምሮ ነበር። የከተማችን አስተዳዳሪ ግን ለተነሾች ማቋቋሚያ የሚሆን በጀት የለንም ብሎ ከለከለው። ባህታዊው በአንድ ወቅት ከተማውን አቋርጦ ሲያልፍ ወልደ ሰንበት ከተባለ የከተማው ነዋሪ ጋር ተገናኘም። ወልደ ሰንበት በራዛ ዘመቻ ጊዜ ፈንጂ ብልቱን ቆርጦበታል። በጥሮታ ከተገለለ በኋላ መራባት የተሳናቸው ወንዶች ማህበር ፕሬዝዳንት ሆኖ ያገለግላል። ወልደ ሰንበት ባህታዊውን ሲያየው አባት ሆይ አገሬን ብዬ ሰዋትት ዘሬን ሳልተካል አልፍ ነው ፈውሰኝ ሲል እግሩ ላይ ወድቆ ተማጠነው። ባህታዊው ወደ ሰማይ አንጋጦ ትንሽ ጸልዮ ሲያበቃ ወልደ ሰንበትን አስወልቆ ጉያውን ዳበስ አደረገው። መቼም አታምኑኝም፣ ግን ሐቅ ከመመስከር አልታገድም። የሰውየው ጉምድ ብልት ወዲያውኑ አቆጠቆጠ። ታምረኛውን ሰውዬ ያጀው ወንዶች አፋቸውን በጋቢያቸውና በኮሌታቸው ጫኑ። የሴቶች እልልታማ እስከ መተማ ተሰማ። ባህታዊው ይህንን ተአምራዊ የብልት ተከላ ፈጽሞ ትንሽ አለፍ እንዳለ ወልደ ሰንበት እያለከለከ ደረሰበትና እግሩ ስር ተደፋ። አሁን ደግሞ ምን ፈለክ አለው ባህታዊው በታከተ ሰው ድምፅ። ወልዴ እንዲህ ሲል መለሰ። አባት ሆይ በነካጅህ ትንሽ ተለቅ ልታደርግልኝ ትችላለህ? በቀደም ከሜክሲኮ ወደ ፒያሳ የሚያወጣውን የቸርችል አቀበት ስወጣ ሁለት ጎረምሶች ከግራ ቀኝ አጀቡኝ። አንዱ ናፕኪን እንድገዛው ጠየቀኝ። ቸል ብየው ተራመዱ። ከቀኝ ያለው ጎረምሳ ክንዴን አፈፍ አድርጎ ይዞ ብራዘር እርቦኛል፣ የዳቦ መግዣ ስጠኝ አለኝ። ጣቶቹ ክንዴ ላይ የካቴና ያክል ከበዱኝ። ለመና ሳይሆን ልዝብ እገታ ይመስላል። በተቻለኝ መጠን ኮስተር ብዬ ክንዴን እንዲለቀኝ ወተወትኩት። አልለቀቀኝም። ናፕኪን የሚሸጠው ጓደኛው ልቀቀው ብሎ ከገሰጸው በኋላ ግን እርቦን ነው የሚል ቃል ጨመረ። ድርድር መጀመሩ ነው። 15 ብር መጹቼ ተገላገልሁ፣ ወይም ለጊዜው የተገላገልሁ መሰለኝ። ከጥቂት ቀናት በፊት ደግሞ ከፒያሳ ወደ ቀበና ስረማመድ ቱሪስት ሆቴል አካባቢ አንዲት ትንሽዬ ልጅ እየሮጠች መጣችና ሱሬን ይዛ ጎተተችኝ። ዝም ብዬ ተጎተትኩላት። ትንሽ ጎን ለጎን እንደተራመድን እግረኛው መንገድ ላይ አንድ የግድግዳ ሰዓት የሚመስል ሚዛን የተዘረጋበት ቦታ ደረስን። ጩጨዋ ወደ ሚዛኑ ገፋችኝ።
ሚዛኑ ላይ ወጣሁና ስንት ኪሎ ነኝ ብዬ ጠየኳት። ሚዛኑን ቸል ብላ አይኔን እያየች 1 አለችኝና ገራም ፈገግታ አሳየችኝ። ሚዛኑ በምን መንገድ እንደሚሰራ የምታውቅ አይመስለኝም። ሚዛኑም ሰበብ ነው። የአልፎያጁን አንጀት በልታም ይሁን አስቸግራ ትንሽ ገንዘብ ሰርታ እንድትመለስ ከወላጆቿ የተሰጣት ተልእኮ ወይም የተጣለ ዕዳ መሆኑ ገባኝ። ለተመዘንኩበት የሚጠበቅብኝ ክፍያ 1 ብር ቢሆንም ከቦርሳዬ 10 ብር አውጥቼ ከፈልኩ። አመስግኘው የሚል ድምፅ ሰማሁ። ዞር አልሁ። አንዲት ሌላ መንገደኛ ልትመዘን ከኋላዬ ወረፋ ይዛለች። ብላቴናይቱ ግን የሰጧትን ብር በትንንሽ እጆቿ አጣጥፋ ይዛ ፈገግ ብላ ከመቁለጭለጭ ውጪ የምስጋና ቃል አልወጣትም። መንገዴን ስቀጥል ግን እኮ 50 ብር ልሰጣት እችል ነበር የሚል ጸጸት እንደ አሜካላ ጠቅ አደረገኝ። ብሰጣት ምን ዋጋ አለው? ማዶ ተቀምጦ በአይነ ቁራኛ የሚከታተል ሊስትሮ ሊቀማት ይችላል የሚል ማማሃኛ ፈጥሬ ራሴን ለማጽናናት ሞከሩ። ከጥቂት ደቂቃ በኋላ ራሴን ለማጽናናት ያፈለቁት ሐሳብ የበለጠ ድብርት ለቀቀብኝ። ድሮ በገርነት የዘመን የቅዱሳንን ገድል ሳገላብጥ ለንስሐ ሲሉ ራሳቸውን እየገረፉ የሚያሰቃዩ መነኮሳትን ታሪክ ማንበብ ትዝ ይለኛል። በሸገር መንገድ ላይ ስረማመድ የሚሰማኝን ሐዘን ራስን እንደ መግረፍ ነው የምቆጥረው። አንድ የዘነጠ ካፌ ገብተህ በጣም አሪፍ ቁርስ ከበላህ ጸጋ ነው። ግን በዙሪያ የከበበህን ድህነትና ችግር ስታስብ ንጹሕና የሚጥም ቁርስ መብላትን ብቻ እንደ ትልቅ በደልና መተላለፍ ትቆጥረዋለህ። በአዲስ አበባ መንገድ ላይ እየሄድኩ የምጋፈጠው ድብርት ሳላውቀው ይህን በደል ለማስተስረይ በራሴ ላይ የምጭነው ቅጣት ይሆን? እየለመለመ የነበረው የአገራችን ኢኮኖሚ ይህ ነው የሚባል ፋይዳ በሌለው ጦርነት ምክንያት ደካክሟል። የተረፈው የአገራችን ሀብት በጥቂት ባለሀብቶች፣ ባለስልጣኖችና የሃይማኖት ተቋሞች እጅ ተጠራቅሟል። አብዛኛው ሕዝብ የሚኖረው የቀን ገደብ በሌለው ሕማማት ውስጥ ነው። ሀብት ያላቸው በሀብታቸው ሥራ ይፍጠሩ፣ ባለጸጋ ላደረጓቸው ሠራተኞች ደሞዝ ይጨምሩ። ሕዝብም መንግሥትም ምርት የሚደረጅበትንና በፍትህ የሚዳረስበትን መንገድ ይተልሙ። ሰው ሰራሽ ችግር ሰው ሰራሽ መፍትሄ አያጣም። ምኞቴ ነው። ከሙዝ ጋራ ከረጅም ጊዜ በኋላ ተገናኘን። ከመንገድ ዳር ካለ አንድ ካፌ በረንዳ ላይ ቁጭ ብለን አቧራና ቡና እየጠጣን አላፊ አግዳሚውን እያየን እናወራለን። ድንገት አንዲት ሴት ብቅ አለችና ወደ ሙዝ እያየች አንተ አለህ ብላ ባድናቆት ጮኸች። 2 እጆቿን በሰፊው ዘርግታ እቅፍ አደረገችው። ቀጥላ እኔንም እቅፍ ታደርገኛለሽ ብዬ ተስፋ አደረግኩ። ከእቅፍ ወጣችና እንደገና እጅጌዋን እስከ ክርኗ ሰብስባ በአዲስ ጉልበት ተጠመጠመችበት። ወረፋው እስኪደርሰኝ ከኪሴ ዶዶራንት አውጥቼ ብብቴ ላይ ነፋው። አሁንም እንደገና ተቃቀፉ። ሥራ ከምፈታ ብዬ ከግራ ብብቴ ላይ በላብና በዶዶራንት የፋፉ 2 የፀጉር ዘለላዎችን ነቀሉ። በመጨረሻ ፈገግታዬን እንደ ደጋን ወጥሬ እጄን እንደ በረኛ ዘርግቼ ተጠጋኋት። ልጅቱ ግን ፀጉር የከበደውን ራሷን ዘንበል አድርጋ ሰላምታ ቀረበችልኝና ሄደች። በቴስታ ብትነቀንቀኝ ራሱ እንደዚያ አያመኝም። ለዓለማፈር በዙሪያዬ ባለው ማህበረሰብ ፊት የምንጠራራ መስዬ ለመታየት ሞከርኩ። የት ነው የምትተዋወቁት አልኩት። ከምታውቀው ሰው ጋር ተምታትቼባት መሰለኝ አለኝ። እንደ ሐረግ ሬሳ የተጠመጠመችብህ ሳታውቅህ ነው? ምን ታረገዋለህ?
እድለኛ ከሆንህ ለሌላው የተላከ ቅፍ ይደርሳል። እድለ ቢስ ከሆንህ ደግሞ ለሌላው የተወረወረ ድንጋይ ይፈነክታል። እድል ነው። ከጥቂት ቀናት በፊት የደረሰብኝ ነገር ትዝ አለኝ። የሆነ ቦታ ደወልኩ። የደወልኩት ስልክ አይነሳም። ውድ አቤል፣ ከአሜሪካ የተላከልህ ዕቃ ስላለ መልሰህ ደውልልኝ የሚል መልእክት ጽፌ ሰደድኩ። ከጥቂት ጊዜ በኋላ ስልኩ ተደወለልኝ። ቁጥር ተሳስተሃል የሚል የሴት ድምፅ መጣ። ይቅርታ ጠይቄ ስልኩን ዘጋሁት። ጥቂት ቆይቼ ግን መልሼ ደወልኩ። ሄሎ፣ ተሳስተሃል አልኩህ እኮ አለችኝ ሴቲቱ። ገባኝ። ከገባህ ምን አስደወለህ? ምናልባት ለምክንያት ይሆናል የተሳሳትኩት። የኔም ቤት ደግሞ ማን ያውቃል? የተሳሳተ ቁጥር የተሳካ ትዳር መሰረት ሊሆን ይችላል። ተው እባክህ። ቁንጅና ይንሳኝ። ሆሆ፣ ለመሆኑ ማን ልበል? በውቄ እባላለሁ። ለማቆላመጥ እስኪያበቃኝ ሙሉ ስምህን ብታስተዋውቀኝ። በእውቀቱ። እሺ፣ አቶ በእውቀቱ፣ እስቲ ስለ ራስህ ንገረኝ። መልኬ በጠይምና በቀይ መሃል ነው። ቀይም። ቁመትህ ስንት ሜትር ነው? እሱን በሚሊሜትር ብንነጋገር ደስ ይለኛል የኔም ቤት። ሄሎ፣ የስልኩ ድምፅ ይቆራረጣል። የት ሆነህ ነው? ቤንዚን እያስቀዳው ነው። ለመኪናህ? በምን እድሌ፣ ለፋኖሴ ነው እንጂ። የተራዘመ ዝምታ። ስምሽ ማን ነው አልኳት በመጨረሻ። ጄሪ። ለማቆላመጥ እስክደርስ ሙሉ ስምሽን ብትነግሪኝ። ማን ይመስላል? ጀሪካን። ስልኩ ተዘጋ። ምን አናደዳት? በአሁኑ ጊዜ በእያንዳንዱ ኢትዮጵያዊ ቤት ውስጥ ከጀሪካን የተሻለ ፋይዳ ያለው ነገር እንደሌለ ባይገለጥላት ይሆናል። መልሼ ለመደወል ተሰናዳሁ። አንዳንዴ የአማርኛ ዘፈን ቪዲዮ ሳይ ብዙ ነገር ይገርመኛል። የአማርኛ ሙዚቃ ቪዲዮ ከማየትሽ በፊት ጃንጥላ መያዝ ይኖርብሻል። ዝናብ የሌለው የፍቅረኞች ትዕይንት ጥቂት ነው። በገሃዱ ዓለም የሀገራችን ሰማይ የአሻሮ ብረት ምጣድ ማለት ነው። የብብታችን ላብ ከአዲስ አበባ ሰማይ የተሻለ ያካፋል። ታዲያ ዳይሬክተሮቼን ሁሉ ዝናብ ከየት አመጡት? ቆይቼ ሳጣራ ከካሜራ ባለሙያው ጎን ለጎን ጀሪካን አዝሎ የሚከተል የፍሳሽ ባለሙያ መኖሩን አረጋገጥኩ። ለካ በመዲናይቱ ውሃ የተወደደው የሙዚቃ ኢንዱስትሪው አላግባብ ስለሚያባክነው ነው። ከፍቅር ቀጥሎ ብዙ የተዘፈነለት ጀግንነታችን ነው። ጀግንነት ሲነሳ የአድዋን ድል ማጣቀስ የማይቀር ሆኗል። በአማርኛ ሙዚቃ ቪዲዮ ውስጥ አድዋ ሲቀርብ በአጭሩ እንዲህ ነው። የጣሊያን ጦር ይሮጣል፣ የወገን ጦር ያባረራል፣ ዘፋኙም ይፎክራል። ጣሊያኖች መሮጥ ሲሰለቻቸው ይወድቃሉ፣ እየተረፈረፉ ያልቃሉ። አንዱ ቪዲዮ ላይማ አንዱ አበሻ ሰበዝ የምትመስል ጦር ይዞ ጠመንጃ የያዘውን ጣሊያን በ5 እርምጃ ርቀት ሲያባርረው ታያለህ። የዱላ ቅብብል እንጂ ውጊያ አይመስልም። ከጣሊያን ወገን የሚረፈረፈውን ያክል ከወገን ጦር አንድ ሰው ሲወድቅ አለመታየቱ ያስገርማል። እነ ፊት አውራሪ ገበየሁ እኮ በወረርሽኝ አይደለም የሞቱት ጀለስ። አባቶቻችን ጦርነቱን ተጋድሎ ብለው የጠሩት በከንቱ አይደለም፣ መግደልን ብቻ ሳይሆን መገደልን ጨምሮ ስለሚያካትት ነው። እስካሁን ካየሁት ሁሉ ለየት ያለው ቴክኖ ላይ የሚራቀቅ አንድ ዲያስፖራ የሰራው የአድዋ አኒሜሽን አጭር ቪዲዮ ነው። ፊልሙ ሲጀምር ጣሊያኖች ሐመር መኪና በሚመስል ዘናጭ ካሚዮን ተጭነው ወደ አድዋ ይመጣሉ። በዘመኑ ጣሊያኖች የተጠቀሙበት የመስክ መጓጓዣ አህያና በቅሎ ነበር። ከዚያ ኡዚ በሚመስል ጠመንጃ አውቶማቲክ ይተኩሳሉ። በእርግጥ በዘመኑ አውቶማቲክ ፉከራ እንጂ አውቶማቲክ ተኩስ አልነበረም። ጦርነቱ ሲጀመር የኢትዮጵያ አርበኞች የወርቅ ጋሻ አንግበው በጎራዴና በገጀራ መሃል ያለ ነገር እያወዛወዙ ወደ ጣሊያን መድፈኞች ሲጋልቡ ታያለህ።
ሌሎች ደግሞ ሲሮጡ ትመለከቻለሽ። ያሯሯጣቸው ፍጥነት አይነሳ። ሁሴን ቦልት እንደዚህ አይፈጥንም። ወደ መድፋፍ እሽቅድድም እንደዋዛ። ከፊታቸው ያለው አፈሙዝ ነው ባውዛ። አንዱ አርበኛማ የመድፉ ጥይት በግንባሩ አቅጣጫ ሲመጣበት እንደ ቅዝምዝም ሽል ብሎ አለፈውና ወደፊት ገሰገሰ። አንደኛው አርበኛ ደግሞ ጋሻውን እንደ ዲስክ ወረወረው። ጋሻው የጣሊያኑን ደረስ ሰነጠቀው። ብቻ ባለ ቴክኖ አይፈረድበትም። ከአባተር ወደ አባተ መሸጋገር ቀላል አይደለም። የሙዚቃም ሆነ የቴክኖሎጂ ባለሙያዎች በታሪክ ዙሪያ መጠበብ ሲያምራችሁ የታሪክ ባለሙያ ብታማክሩ አትጎዱም። የወሎ መንፈስ አድናቂ ነኝ። ስለ ወሎ ሲነሳ ይህች ወግ ትዝ ትለኛለች። አንድ ሸህና አንድ ቄስ ወደ መስጊድ እየሄዱ ነው። ምንም አገሩ ወሎ ቢሆን ቄስና ሸህ በአንድ ላይ መስጊድ ሊሄዱ አይችሉም ልትሉኝ ትችላላችሁ። እሺ በቃ ቄሱ ሸሁን ወደ መስጊድ እየሸኘው ነው። እንዲያውም ምን አጨቃጨቀኝ? ቄሱና ሼኩ ወደ ገበያ እየሄዱ ነው። ቄሱ አይዋ እንዲያው በሰማይ ቤት ከክርስቲያንና ከእስላም ማንም ይኮነን ይመስላል ብሎ ጠየቀ። ሼሁ ትንሽ ካሰበ በኋላ እንጃ ብቻ ተሁለት አንዱ አሩን የሚበላ ይመስለኛል ብሎ መለሰ። በተወሳሰበው ማህበራዊ ህይወታችን ውስጥ የኔ መንገድ ብቻ ነው መዳኛ ብለው የሚያምኑ ሰዎችን ያህል አደገኛ የለም። እንጃ ይመስለኛል የሚሉና ለሌላው ዕድል የሚሰጡ በእውቀታቸው ላይ ትንሽ ጥርጣሬ ነስነስ የሚያደርጉ ሰዎች ያስማሙኛል። አሁን መፈላሰፉን ትቼ ልዝብ ላውጋ። ስሙኝማ የድሮ ሰው ብዙ ጊዜ ሐቀኛ ነው። ልቀደድ ካለ ግን ቀደዳውን የልብስ ሰፊዎች ማህበር ራሱ ተባብሮ አይሰፋውም። ባለፈው ከአንድ አባቴ እኩያ የሆነ ሰውዬ በኑሮ ውድነት ዙሪያ በሚዲያ ምን ሲል ሰማሁት? በእኛ ጊዜ በግብ 5 ብር ገዝተን ጮማውን ቅርጥፍ አድርገን በልተን ቆዳውን በ50 ብር እንሸጠው ነበር። ተው ባክህ፣ በእናንተ ጊዜ በጎች የነብር ቆዳ ለብሰው ነበር እንደሚወለዱት። በቀደም አንዱ ዝንጥ ያለ ሬስቶራንት ውስጥ ሽሮ ይበላል። ሽሮው የቀረበለት እጀታ ባላት ድስት ነው። ድስቲቱ የሸክላ ጭልፋ ትመስላለች። እንብላ አለኝ። ሌላ ጊዜ የተማረከ ይሁን ብያልፍ ነበር። ያን ቀን ግን እሺ በየ የሸሚዜን እጅጌ ሰብሰብ ሳረግ መጀመሪያ እጅህን ብትታጠብ አይሻልም አለኝ ንዴትና ተማጽኖ በተቀላቀለበት ድምፅ። መታጠቢያው የት ጋ ነው አልኩት። ከሬስቶራንቱ ትወጣና አስፓልቱን በዝግታና በትዕግስት አቋርጣለህ። ከፊት ለፊት ካለው ህንጻ 4ኛ ፎቅ ላይ አሪፍ መታጠቢያ ቤት ታገኛለህ። ከአስፓልቱ ፊት ለፊት ያለው ህንጻ እኮ ተሰርቶ አልተጠናቀቀም አልሁት። ግዴለህም አስፋልቱን እስክታቋርጥ ያጠናቅቁታል። እሺ እዛ ገብቼ ታጥቤስ? ታጥበህ ወደ ቤትህ ሂድ። የኑሮ ውድነት ሰውን ስስት ብቻ ሳይሆን ብስጭትም ለቆበታል። ሰልስትና ወይም ከ3 ቀን በፊት የሆነ ክለብ ውስጥ አንዱ ጎጃምኛ ሲዘፍን ታዳሚው ጸጥ ብሎ ያዳምጣል። እኔ ነሸጥ አድርጎኝ ከወንበሬ ተነስቼ ክንዶቼን ፈርከክ አድርጌ መንቀጥቀጥ ጀመርሁ። ዘፋኙ ያበረታታኛል ብዬ ሳስብ ዘፈኑን ገታ አድርጎ የሚከተለውን ጣለብኝ። ወንድም በእኔ ዘፈን ብብትህን እያናፈስክ ነው። የሆነ ጊዜ ላይ ረከቦት ጎዳና በአንዱ ካፌ ውስጥ ቡን ስንጠጣ አንድ ጎረምሳ ወደ ተቀመጥኩበት መጣ። ልጁ ግድንግር ነው። ጎልያድ ዳዊትን አዝሎ ያክላል። እኔ ደግሞ እንደምታውቁኝ ነኝ። ከፊቴ ሲቀመጥ የሚጥሚጣ ብልቃጥ አከልኩ።
ግብዳው ብዙ ሳይቆይ የእምነት ክርክር ጀመረ። በተቻለኝ መጠን ወደ ክርክሩ ላለመግባት ተግደረደርኩ። ሰውየው ግን አልከራከርም ብለው ንቀኸኝ ነው ብሎ ሊደበድበኝ ይችላል። ከጥቂት ጊዜ በኋላ የነደደ ክርክር ውስጥ ራሴን አገኘሁት። ሰውየው አረፋ እየደፈቀ ተተጋተገኝ። ጎረርክ በሉኝ ብትፈልጉ። 10 ደቂቃ ባልሞላ ጊዜ ውስጥ ልጁን መፈናፈኛ አሳጣሁት። ግብዳው ክርክራችንን ያሳረገው እንዲህ በሚል ቃል ነው። ልታሳምነኝ አትድከም፣ እገግምብሃለሁ። አሁን ሳስበው አስተምረዋለሁ ያልሁት ያ ግብዳ ሰውዬ ትልቅ ቁም ነገር አስተምሮኛል። በአፍለኝነቴ የሰው ልጆች ለሐቅና ለምክንያታዊነት የሚኖሩና የሚሞቱ ይመስለኝ ነበር። ሰዎች በውይይት የሚያምኑ ይመስለኝ ነበር። አዋቂ ባላዋቂ ላይ የሚበረታ፣ እውነት የያዘ ሰው ሐሰተኛውን የሚረታ ይመስለኝ ነበር። እየኖርኩ ሲሄድ ይህ እምነቴ ጥሎኝ ሲመንን ታዘብኩት። አብዛኛው ሰው ለእውነት ደንታ የለውም። አብዛኛው ሰው ስለ ዕውቀት፣ ስለ ተጨባጭ መረጃ ግድ አይሰጠውም። በተፈጥሮ ይሁን በልማድ እንጃ አብዛኛው ሰው ችኮ መንቻኮ ነው፣ ልብ አድርቅ ነው። የውይይት ዓላማ ከላይ ከላይ የዕውቀት ልውውጥ ቢመስልም ውስጥ ውስጡን መሸናነፍ ነው። ሽንፈት መራራ ፍሬ በሚያስለቅምበት አገር ውስጥ ደግሞ ማንም መሸነፍ አይፈቅድም። ብታሸንፈው ተሸነፍኩ አይልህም። ተዘርሮም ይፎክርብሃል፣ ይገግምብሃል። ቀኛዝማች በላይነህ የተባሉ ባላባት በዳግማዊ ምኒልክ ጊዜ ነበሩ። በዘመናቸው ከሥራቸው ጋር የማይመጣጠን አንጀባ ስለሚያበዙ ቆንን በላይነህ የሚል ቅጽል ስም ተሰጥቷቸው ነበር። የሆነ ጊዜ ላይ ከሸገር ወደ ጎንደር ይሄዱና በአንድ ደብር ውስጥ ይስተናገዳሉ። ቆንን በላይነህ ፊደል ያልቆጠሩ ጨዋ ቢሆኑም በሊቃውንቱ ፊት የተማሩ ለመምሰል ተጋጋጡ። ዳዊት እየደገምኩ ነው ለማለት ዳዊት ገለጡ። ግን የማያውቁትን ዳዊት ገልብጠው ነበር የያዙት። ይህንን የሾፈ አንድ ደብተራ ሳቁን በጋቢው ለመጨቆን እየሞከረ ጌቶች ዳዊቱን ዘቅዝቀው ነው የያዙት ቢላቸው ጠላቴን እንዲዘቀዝቅልኝ ብዬ ነው፣ ጠፍቶኝ እንዳይመስልህ አሉት ይባላል። ቆንን በላይነህ አላዋቂ ናቸው፣ ግን አላዋቂነታቸውን አምነው ማረም አይፈልጉም። ማንን ደስ ይበለው ብለው ተሸንፈው አሸናፊ መስለው ቆመዋል፣ ገግመዋል። ታዋቂው የታሪክ ጸሐፊ ተክለ ጻዲቅ መኩሪያ በግለ ታሪካቸው ላይ አንዲት ገጠመኝ ጠቅሰዋል። ገጠመኝቱን በእኔ አማርኛ ሸክሽኬ ሳቀርባት ይችን ትመስላለች። የኃይለ ሥላሴ ባለሥልጣኖች በደርግ ወጣት መኮንኖች እየተለቀሙ በሚታጎሩበት ቀውጢ ወቅት 2 ወጣት ታጣቂዎች ተክለ ጻዲቅ ቤት ድረስ ይመጡና በቁጥጥር ስር ያውሏቸዋል። በገዛ መኪናቸው ይዘዋቸው በሚሄዱበት ጊዜ አንዱ ታጣቂ ለጓደኛው ከተማ ይፍሩ በቁጥጥር ስር በዋለበት ወቅት 10 ሚሊዮን ብር በኪሱ ተገኘ ይላል። ከተማ ይፍሩ የዘመኑ ባለሥልጣን ነው። ይህን የሚያህል ገንዘብ በኪስ ሊያዝ አይችልም አሉ ተማራኪው ተክለ ጻዲቅ። በዓይኔ በብረቱ ያየሁትን አለ ወታደሩ። ይህን ጊዜ ይላሉ ተክለ ጻዲቅ መኩሪያ፣ ይህን ጊዜ ዝም አልኩ። ዝም ባይሉ ኖሮስ ታጣቂው ይገግማል፣ ጠመንጃውም ያስገመግማል፣ አስከሬን ይለቀማል። እና ይሄ ለማን ይጠቅማል? አንዳንዴ በፌስቡክ ማለቂያ አልባ ክርክር ውስጥ ዘልዬ ለመግባት ሲቃጣኝ እኒህን ነገሮች አስታውሳለሁ። አንዳንዴ ዝም አልክ ማለት እውነቱን ከመናገር ተቆጠብክ ማለት አይደለም። ኃይልህን ቆጠብክ፣ ሰላምህን ቆጠብክ፣ ሕይወትህን ቆጠብክ ማለት ነው። አንዳንድ ሰዎች የብሔር ፖለቲካ በሕግ ይታገድልን ሲሉ ሰማለሁ። የብሔር ፖለቲካ አይጥመኝም። በአገራችን ወትሮ ከሚታየው የመከራ ምንጮች አንዱ
ያልተገራ የብሔር ፖለቲካ እንደሆነ ማምናለሁ። ያም ሆኖ ዜጎች በቋንቋና በዘመድ የመደራጀታቸውን መብት መግፈፍ ሰላምና ደስታ ያመጣል ብዬ አላስብም። ብጤውን መርጦ መቧደን የሰው ባህሪ ነው። በየጊዜው ልዩ ማንነት መፍጠር፣ ልዩ መለዮ ማበጀት፣ ድንበር ማስመር የሰው ባህሪ ነው። አባቶቻችን አድርገውታል፣ ልጆቻችንም ይቀጥሉታል። በብሔር እንኳ ባይኖር ሰዎች በሃይማኖትና በስፖርት ሰበብ እየተቧደኑ ሊተቃቀፉም ሆነ ሊተናነቁበት የሚችሉበት እድል ሞልቷል። ሰዎች በብሔር መቧደናቸው በራሱ ችግር አይመስለኝም። ችግሩ የብሔር ቡድናቸውን የክፋት መሳሪያ ሲያደርጉት ነው። እኔ ሥጋ የማይመገቡ ሰዎች ማኅበር ከተቋቋመ አባል መሆን እፈልጋለሁ። አንድ ቀን ወፈፍ አርጎኝ ካዛንቺስ ወርጄ የዮናስ ጭርጭር ሥጋ ቤት ላቃጥለው እስካላልሁ ድረስ የኢትዮጵያ ችግር ልሆን አልችልም። እና እቴዋ የብሔር ፖለቲካን አበቃቀሉን ተረጁ። ከልኩ እንዳያልፍ አድርገሽ ግሪው። ብትፈልጊ አብጠልጥዩ። ግን ላግደው ብለሽ ስትነሽ የበለጠ ታባልጊዋለሽ፣ የበለጠም ታከሪዋለሽ። በበኩሌ የብሔር ፖለቲካ በዚህ ዘመን የምናየውን ያክል ለከት የለሽ የክፋት መሳሪያ የሆነው በሁለት መራዦች ምክንያት ይመስለኛል። ቦዘን እና የሾቀ የትምህርት ሥርዓት። ቦዘን ብዙ ወጣት ሥራ የለውም፣ መሬት የለውም፣ ሰንደቅ ዓላማ እንጂ የኑሮ ዓላማ የለውም። አፍላ ዕድሜውን ያባከነበት ትምህርት መሰል ነገር ሥራ እንዲፈጥር የሚያስችል አቅም አላስታጠቀውም። ዛሬ ብዙ ወጣት ሰርቼ ያልፍልኛል ከሚል ሐሳብ ይልቅ ምርኮ በመሰብሰብ ተስፋ ተጠምዷል። ችግርና ረሃብ ፖለቲካውን ይዘውረዋል። የተራበ ሕዝብ መሪውን ይበላል ይላል ኦቦ መረራ ጉዲና። እኔ አይመስለኝም። መሪዎች ምናቸው ሞኝ ነው። ራሳቸውን የተራበ ሕዝብ መንጋጋ የማይደርስበት ቦታ ማስቀመጥ ይችሉበታል። ይልቅስ የተራበ ሕዝብ ጎረቤቱን ሊበላ ይችላል። በቀድሞ ዘመን አንድ የመንደር ጉልበተኛ ተነስቶ ጥቂት ጭፍራ ሰብስቦ ጎረቤት ግዛት ይውል ነበር። ከተወረረው አገር የሚገኘውን የምርኮ ዕቃ ለመቀራመት ያሰቡ ወጣቶች በጉልበታሙ ሰውዬ ስር ለመሰለፍ አያቅማሙም ነበር። እንዲሁም ዛሬ የብሔር ፖለቲካ የዚያኛውን ብሔር ሀብት ወርሼ ያልፍልኛል የሚል ሕልም ያደረባቸውን ወጣቶች ይማርካል። የትምህርት ሥርዓቱ ፈርሶ ይሰራ። የአገራችን የትምህርት ሥርዓቱ ቡትቶ ነው። ምንም አይነት ችሎታ፣ ምንም አይነት የኑሮ መላ ለዜጋው አያስታጥቅም። ችሎታ የሌለው ሰው ደግሞ የአገር ሸክም ብቻ አይደለም፣ ለእርሻ በታጨ መሬት ላይ እንደተቀበረ ፈንጅ ነው። ትምህርት ቤቶች ልጆችን ሰብስቦ ከማቆየት ያለፈ ፋይዳ የላቸውም። መንግሥት አገራችን ያልታደለችውን ነዳጅ ለመፈለግ ሲማስን ከሚኖር የዜጎችን የተዳፈነ አቅም ቆፍሮ ቢያወጣ ይጠቅመናል። ይህን ማድረግ የሚቻለው ቦትቶውን የትምህርት ሥርዓት ወዲያ ጥሎ በተግባራዊ ትምህርት ሥርዓት በመተካት ነው። የትምህርታችንን ሹቀት ለመግለጥ አንድ ነገር ላንሳ። ዳግማዊ ምኒልክ የተማረ አናጢ ስላልነበራቸው ቤተ መንግሥታቸውን ያሰሩት በውጭ አገር ግንበኞች ነበር። ዛሬ ቤተ መንግሥቱ ሲታደስ አናጢዎች የውጭ አገር ባለሙያዎች መሆናቸውን አይተናል። አይተንም በግብደው አፍረናል። የሰናይ ምግባር ችግር ይነሳል። መዋደድን፣ መከባበርን ለልጆቻችን እንዲያስተምሩልን የሃይማኖት ጌቶችን ማስቸገር የለብንም። የሃይማኖት ጌቶች ጊዜ የላቸውም። በሽቀላ በቅዱስ ዘይት ሽያጭና ጋኔንን በቃለ መጠይቅና በካራቴ በማባረር ተጠምደዋል። ትውልድን በሰናይ ምግባር ማሰልጠን የትምህርት ቤት ዕዳ ነው። ልጆች ትሩፋት ቢሰሩ ምድራዊ ሽልማት፣ ክፋት ቢሰሩ ምድራዊ ቅጣት እንደሚጠበቅባቸው እያስረዱ መቅረጽ
የዘመናዊ ትምህርት ድርሻ ነው። ስተቀልለው የረባ ትምህርትና የረባ ሥራ የሌለው ዜጋ በብሔር ቀርቶ በመላእክት ስም ቢደራጅ ከማውደም አይመለስም። በዙረት ካገኘኋቸው ዕውቀቶች አንዱን በማካፈል ወጌን ልጀምር። የአፍሪካ ስደተኞች የአንዱን የአውሮፓ ሀገር ድንበር አቋርጠው ይገቡና አንድ ከተማ ውስጥ አድፍጠው ይቀመጣሉ። በከተማው በአንድ ስፍራ ላይ መንግሥት ገንብቶ ያልጨረሰው ባዶ ሕንፃ ይኖራል። ስደተኞች ከዕለታት አንድ ቀን ተደራጅተው ሕንፃውን ወረው ይይዙታል። የሕንፃውን አፓርታማ ተከፋፍለው መኖር ይጀምራሉ። መንግሥት እንዴት ተደፈርኩ ብሎ ለወግ ያክል ያዙ ይልቀቁኝ ይላል። የታጠቀ ሕግ አስከባሪ ልኮ አካባቢውን ይቀውጣል። ወዲያው ጠበቆች ሳምሶናይታቸውን አንጠልጥለው ከተፊሉና የሰው ልጅ መጠለያ የማግኘት መብቱን ጠቅሰው ለስደተኞች ይከራከራሉ። የማታ ማታ ጠበቆች ያሸንፋሉ። ወራሪዎች ነዋሪዎች ሆነው ይቀጥላሉ። አውሮፓዎች በዚህ ሁኔታ ውስጥ ምን እያሉን ነው? ያለ ሕግና ደንብ አገር አይኖርም። ይሁን እንጂ ዞሮ ዞሮ ሕግና ደንብ ሰውን ለማገልገል የተፈጠሩ መሆናቸውን አንርሳ። ከርኅራኄና ከፍቅር ተቃራኒ የቆመ ሕግ መሻሻል ወይም መወገድ አለበት። መድረሻ ያጡ ዜጎች በለገጣፎ ጠፍ መሬት አግኝተው ቤት ሰርተው ቤተሰብ መስርተው ግብር እየከፈሉ ይኖሩ ነበር። አስተዳደሩ ግሪደር ልኮ ቤታቸውን አፈረሰባቸው። ለምን? ለአረንጓዴ ቦታ የታጨውን ቦታ በሕገ ወጥ መንገድ ሰሩበት። ሕግ ነው ይላል። ጥሩ፣ ግን ዜጎችን ከቤታቸው አውጥቶ ጎዳና ላይ መጣል ሌላ ሕገ ወጥነት አይሆንም? መንግስትና ሕዝብ በጋራ ድል የሚያደርጉበት መፍትሄ በጊዜ ይፈለግ። ቤታቸው የፈረሰባቸው ሌላ ምትክ ቦታ ይሰጣቸው፣ ኪሳራውም ይከፈላቸው። ለምን? እያንዳንዱ እርምጃ ለአጸፋ ይጋብዛል። 300 ሰው ስታፈናቅል 300 ሽፍታ ታፈራለህ። ለመናፈሻ ያሰብከው ሜዳ ነገ መከሳከሻ ሆኖ ታገኘዋለህ። አረንጓዴ ሳይሆን በደም የቀላ መስክ ይጠብቃል። በአገራችን ስለ ፍቅር በስመ አብ ይቅር የምትል አሪፍ ተረት አለች። የዚህ ተረት መነሻ እንዲህ ሊሆን ይችላል። አንድ ክርስቲያን ሙስሊም ባልንጀራውን ቤቱ ይጋብዛል። ራት ላይ ሁለት ወዳጆች ማዕድ ለመቁረስ ተቀምጠዋል። ጋባዡ ራቱን በክርስቲያን ደንብ የመጀመር ግዴታ እንዳለበት ያውቃል። ግን ይህንን በማድረግ የወዳጁን ስሜት ማስቀየም አልፈለገም። ምን ይሻላል? ለጊዜው የማዕዱን ሥርዓት ሊያልፈው ወሰነ። ስለ ፍቅር በስመ አብ ይቅር ብሎ ማዕዱን በገለልተኛ መፈክር ጀመረው። ዘተርሚናል የሚለው የስፒልበርግ ፊልም ላይ ሕግ የሚያመልክ የአውሮፕላን ጣቢያ ባለሥልጣን አለ። አለቃው ከዕለታት አንድ ቀን እንዲህ አለው፣ አንዳንዴ ለፍቅር ስትል ሕጉን ባላየ ማለፍ አለብህ። የዚህ ሀገር መሠረት ፍቅር ነው ይላል። እኔ የዚህ ሀገር መሠረት ፍቅር ነው አልልም። የኢትዮጵያ መሠረት በዋናነት ጉልበት፣ ግድያና ማፈናቀል ነው። ግን ይሄ ትውፊት የሆነ ቦታ ላይ መገታት የለበትም። የምግብ ቤት ባለቤት የሆነ ሰውዬ በደንበኞቹ መሃል ሲዘዋወር አንድ ዝነኛ ጋዜጠኛ ይመለከታል። ወዲያው ባለቤትየው አስተናጋጅቱን ጠርቶ እዛ ጥግ ላይ የተቀመጠው ጋዜጠኛ ይታይሻል፣ ሂጂና የሚፈልገውን እየጠየቅሽ ተንከባከቢው፣ ወጥ ካነሰው ጨምሪለት፣ እንዲያውም ለኔ ራት ከተሰራው ዶሮ አንድ ቅልጥም ብትሰጪው ደስ ይለኛል፣ ሲያንሰው ነው። እንዴት ያለ የሰላ ጭንቅላት ያለው ሰው መሰልሽ! የሥራ ጫና የበዛበት ይመስላል። ደሞ ትንሽ እንደደበረው ፊቱ ያስታውቃል። እስቲ በእኔ ሂሳብ አንድ ብርጭቆ ይንቅጅለት፣ ድብርቱን ያባረርለታል። የደበረው ዛሬ ከሥራው ስለተጫረ ነው አለች አስተናጋጅቱ።
የምርሽን ነው? አርሴማ ምስክሬ ናት። የምግብ ቤቱ ባለቤት ድምፁን ከረር አድርጎ እንዲህ አለ። እንደሱ አትይኝም ታዲያ ይበለው። እንደ ስራውማ ቢሆን ከቢሮው ብቻ ሳይሆን ከሀገር መባረር ነበረበት። ይሄ ቀዳዳ የሽንት ቤት አገልግሎት አይሰጡም እያለ ስንት ምግብ ቤቶችን በመዘጋጃ ቤት እንዲታሸጉ አድርጓል መሰለሽ። ይሄ አሰልጥ በያጠገቡ ቁሚና ብርጭቆና ማንኪያውን ወደ ቦርሳው እንዳይከት በአይነ ቁራኛ ተከታታዩ። ሰውን በሰውነቱ መውደድ የሚባል ነገር በባህላችን ትርጉም አለው። ብዙ ጊዜ ለሰዎች ፍቅርና ርህራሄ፣ ፍቅርና አክብሮት የምናሳየው ይጠቅሙናል ብለን ካሰብን ነው። ምንም አያመጡም ብለን የምናስባቸውን ሰዎች ማክበር ይቸግረናል። ምንም አይሰጡንም ብለን የምናስባቸውን ሰዎች መውደድ ያቅተናል። እገሌ ሞታሉ የልቤ ወዳጅ፣ የሚያበላኝ ጮማ የሚያጠጣኝ ጠጅ ብላ ያለቀሰችው ሴትዮ እንባ ያፈሰሰችው ለአቶ ገሌ አይደለም፣ ከአቶ ገሌ ሞት ጋር አብሮ ለሚቀረው ጠጅና ጮማ ነው። እና አንዳንዴ በግል ጥቅም ስሌት ላይ ያልተመሰረተ የሰውም ሆነ የአገር ፍቅር ይኖር ይሆን እላለሁ። በባህላችን ሹመት አጥብቀን እንወዳለን። ከአቶ አዲስ አለማየሁ በቀር ስልጣን በሰፌድ ቀርቦለት ይለፈኝ ያለ በታሪክ አላቅም። ሹመት ባይደርሰን እንኳን ልጆቻችንን ተሾመ፣ ነጋሲ፣ ሞቱማ እያልን በመሰየም ጥማችንን እናስታግሳለን። በሹም ፊት ሞገስ ለማግኘት ዕድሜያችንን፣ ክብራችንን፣ አንዳንዴም ሕይወታችንን እንገብራለን። ለተሾመ ሰው ያለና አክብሮት ወደ አምልኮ የተጠጋ የሆነውን ያህል ለተሻረና ለተሸነፈ ሰው ርህራሄ አናቅም። በታሪካችን አንድ ሹም ከስልጣን ከወረደ ሕይወቱን ያጣል። ሕይወቱን ባያጣ የሰውነት ክብሩን ያጣል። በምድር ላይ መኖሩን የሚያስጠላ ውርደት ይጠግባል። በሕይወት ተርፈው ስልጣን የለቀቁ አንዳንድ ነገሥታት በከተማ ከመኖር በገዳም መንነው መኖር የሚመርጡት ለዚህ ይሆናል። ለምሳሌ እቴጌ ጣይቱ በስልጣን ላይ በነበሩ ጊዜ እቴጌ ጣይቱ፣ እቴጌ ብርሃን እየተባሉ ይሞገሱ ነበር። ከስልጣን ከተወገዱ በኋላ አድመኛው ጃንሜዳ ላይ ተሰብስቦ እንዳይሸጡ እንዳይለወጡ አድርጎ ዘለፋቸው። እናም እቴጌይቱ ሲያስከብራቸው የኖረው ወንበራቸው እንጂ ሰብዕናቸው አለመሆኑን ሲባንኑ ከተቀመጥኩበት ከስፍራዬ ቢያጣኝ አንቱ ያለኝ ሁሉ አንቺ ሊለኝ ቃጣኝ ብለው አንጎራጎሩ። ተስፋ እንቁረጥ። ሰውን በሰውነቱ ብቻ የሚገባውን ፍቅርና ክብር የሚሰጡ ሰዎች ቁጥራቸው ይነስ እንጂ በየዘመኑ በየቦታው መኖራቸው ያጽናናል። በድሮ ጊዜ ተድላ ጓሉ የተባለ ጌታ አሉላ ተሰማ የተባለውን የስልጣን ተፎካካሪውን ማርኮ ይዞ መንቆረር ገበያ ላይ 40 ገረፈው። ግርፊያውን ቆሞ እየተመለከተ ከሚዝናናው ገበያተኛ መሃል አንዲት ልበ ብሩህ ባላገር እንዲህ ብላ በግጥም ሐሳቧን ገለጸች። ከጮማው አልበላው ከጠጁም አልጠጣው አላውቀው አያውቀኝ አሉላ ተሰማ ቢቀጣ ጨነቀኝ። ውለታ ሳይቆጥሩ ሳያውቁን ሳናውቃቸው የሚጨነቁልንን ያብዛልን። ወደ ቤቴ ከመግባቴ በፊት ከጨዋ ሚኒ ማርኬት 2 ኪሎ ማንጎ ገዛሁ። በጥቁር ፌስታል አድርጊልኝ አልኳት ማሾን። ማሾ የሚኒ ማርኬቱ ባለቤት ናት። አንተ ደግሞ የጥቁር ፌስታል ልከፍት አለብህ አለችኝ እየሳቀች። እውነቷን ነው። ከፍራፍሬው ጥራት በማይተናነስ መጠን የፌስታሉ ቀለም ያሳስበኛል። ጥቁር ፌስታል በውስጡ ምን እንዳለ አያሳብቅም። ጥቁር ፌስታል እንደ ጥሩ ወዳጅ ምስጢር አያዝረከርክም።
ያው መቼም የኛ ሰው በእርሻና በንግድ ቢሰማራም በትርፍ ጊዜው ፓፓራዚ ነው። ምን እንደበላሽ ለምን እንደበላሽ ካላወቀ የኖር አይመስለውም። ገና ወደ ግቢ ስትዘልቂ አይኑ ወርዶ ያንጠለጠልሽው ፌስታል ላይ ይተከላል። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይላል አበሻ። እዚህ ግኝት ላይ ለመድረስ የጎረቤትን ኑሮ ማወቅ ግድ ይላል። ጎረቤት እንዴት አባቱ አድርጎ እንደሚኖር ማጥናትና መሰለል ያስፈልጋል። ይህ ለኛ ብቻ የተሰጠ ህዝባዊ ባህሪ ይመስለኛል። እኔ አሜሪካ ውስጥ 1 ዓመት ኖሬያለሁ። ያን ያህል ጊዜ ስኖር አይደለም የጎረቤቴን ኑሮ ጎረቤቴ ሰው ይሁን ይፎ አላውቅም ነበር። እርግጥ ነው ደጃፉ ላይ ባለ ረጅም ተረከዝ ጫማ ጥላ ስለምትገባ ሴት እንደሆነች ገምቻለሁ። ግን እርግጠኛ መሆን አይቻልም። የተበየደ ፍናፍንት ወይም ትራንስሴክሹዋል ሊሆንም ይችላል። አሜሪካ ውስጥ ዜጋው መንግስትን የማወቅ መብት አለው። ኢትዮጵያ ውስጥ ደግሞ ዜጋው ዜጋውን የማወቅ መብት አለው። ባለፈው ምዑዝ 2 ኪሎ ስጋ ይዞ ሲገባ ዘበኛው ከሚደግሙት ዳዊት ቀና ብለው ወደ ስስ ፌስታሉ በጥልቅ አምሮት እየሾፉ እሱ ነገር ስጋ ነው አሉት። የለም ስጋጃ ነው አለ ሙዝ። የጥቁር ፌስታልን ጥቅም ከማወቄ በፊት በውሃ ቀለም ፌስታል 1 ኪሎ ሙዝ ገዝቼ ወደ ቤቴ ስገባ የግቢው ሕፃናት ኳስ ጨዋታቸውን ትተው መጥተው ከበቡኝ። ልጆቹ ከአባታቸው ጋር ሳያምታቱኝ አልቀሩም። አንተ ሰውዬ ሙዝ ስጠኝ አለኝ ፊት መሪው ልጅ። ሙዝ ስጠኝ ከሚለው የድርቅና ጥያቄ በላይ አንተ ሰውዬ መባል ያናደደኝ። በቁንጥጫ ልምዝግ ላረገው እጄን ወደ ወፍራም ጭኑ አካባቢ ስሰድ ጭኑን አጣሁት። 3 ቁምጣ ደራርቦ ስለለበሰ ጭኑን ለማግኘት ኤክስሬ ያስፈልጋል። ለምን በኩርኩም አልቆጋውም ብዬ የቁንጮ ማብቂያው ላይ አነጣጠርሁ። ግን ለማንኛውም በአካባቢው ሰው መኖር አለመኖሩን ለማረጋገጥ ግራ ቀኝ ሾፍኩ። ፊት ለፊት ካለው በረንዳ ላይ የፊት መሪው ልጅ እናት እያየችኝ ነው። ባለስልጣን ናት። በኢፌሪ መንግስት በግብርናው ዘርፍ የጠቅላይ ሚኒስትሩ አማካሪ ሻይ ቡና በሚልበት ካፍቴሪያ ውስጥ ሲኒየር አስተናጋጅ ናት። ሙዝ ነፍሳቸው ነው፣ ካልሰጣቸው አይለቁህም አለችኝ እየሳቀች። ሴትዮ እነዚህን ልጆች እንደሚሆን አድርጊያቸው፣ ታልሆነ ቁርጡን ንገርኝና በጉድፈቻ አላሳድጋቸው አልሁ ድምፄን ዝቅ አርጌ። በይሉኝታ ሙዜን አከፋፈልኩ። ለእኔ ፌስታልና ንዴት ተረፈኝ። ከዚያን ጊዜ ጀምሮ የመላው ኮንዶሚኒየም ግቢ ልጆች መተኛታቸውን ካላረጋገጥኩ በቀር የሚበላ ነገር ገዝቼ ለመግባት አልደፍርም። ዛሬ በጥቁር ፌስታል ማንጎዬን ሸክፌ ወደ ቤቴ የምታደፈው ያለ ምክንያት አይደለም። ቶሎ ገብቼ ቀኑን ሙሉ በፊኛዬ የቋጠርኳትን ተረፈ ምርቴን ለመገላገል ቸኩያለሁ። ወደ ፎቁ መወጣጫ ላይ ስደርስ ባሻ መዴ እየተጎተቱ ተጀርባ ደረሱብኝ። ባሻ ጥንታዊ አርበኛ ናቸው። በአርበኝነታቸው ዘመን ሞትን እጅግ ከመናቃቸው የተነሳ ተኝተው መተኮስ አይወዱም ነበር። በማይጨው ጦርነት እርማቸውን ተኝተው ቢተኩሱ በዚያው እንቅልፍ ወሰዳቸው። እንኳን ለድል ቀን አደረሶት ይለፉ ብዬ አስቀደምኳቸው። ወዲያው ግን ጸጸት አንገበገበኝ። ባሻ መወጣጫውን በሰውነታቸው ሞልተው እያቃሰቱ ወጥተው እስኪጨርሱ ፊኛዬን እያስታመምሁ መጠበቅ ሊኖርብኝ ነው። ሰው ግን ለምን እሺ ብሎ ያረጃል? ማርጀት እንደ እንጥል መቁረጥ ጎጂ ልማድ ነው። እግራቸውን በመከራ ሲጎትቱ ሳይ ቁርጭምጭሚታቸው ላይ ግማሽ ኩንታል ጤፍ ያሰሩ መሰለኝ። ግራ እግራቸውን ከአንዱ ደረጃ አንስተው ሁለተኛው ደረጃ ላይ እስኪያሳርፉ ድረስ ሰሜን ኮሪያ 3 ሚሳኤል ሞክራለች። አሜሪካ 7 ጊዜ ፎክራለች። የቅድሙ ትዕግስቴ ስላለቀ
ተጨማሪ ትዕግስት እየሞላሁ ጠበቅሁ። ባለፈው ከባሻ ጋር ጦቢያ ጠጅ ቤት ተቀምጠን ስናወጋ የማውቀውን የጀግንነት ዘፈን እንድዘፍንላቸው ጠይቀውኝ ነበር። በልጅነቴ ሰማው የነበረውን ዘፈን ዘፈንኩላቸው። ክላሽንኮቡን በጎኑ አንግቦ፣ አርፒጂውን በጎኑ አንግቦ፣ ዓላማና ቦምቡን በጎኑ አንግቦ፣ 50 ካሊቤሩን ከኋላው ወድሮ፣ ኮዳና ስንቁን ከኋላው አዝሎ፣ ይምጣ ቆራጡ ነፃ አውጪው ታግሎ። ባሻ አላስጨረሱኝም። አይ ጦርነት አለማወቅ አሉ በትካዜ። ይሄን ሁሉ ተሸክሞ በምን አቅሙ ነው የሚዋጋው? በሰሜን ተራራ ላይ እንኳን ይሄን ሁሉ ተሸክመህበት የገዛ ቆለጥህ ይከብድሃል። የሆነ ጊዜ ላይ የሚሰራበት መስሪያ ቤት ለዓለም አቀፍ ስብሰባ ወደ ውጭ ሀገር ላከው። በተላከበት የፈረንጅ ከተማ ሆቴል ውስጥ 1 ሳምንት በስብሰባ ዛገ። እናም ያንቀላፋ ልቡን የሚቀሰቅስለት አንድ ነገር ፈለገ። አንድ ቀን ሆቴሉ አጠገብ የሚገኝ ቡን መጠጫ ቤት ውስጥ ገባ። ካፌው ውስጥ ለአንድ ሰው የሚሆኑ ብዙ ጠረጴዛዎችና ወንበሮች ቢኖሩም እሱ ግን ከአንድ በላይ ሰው የሚያስተናግድ ሶፋ መርጦ ተቀመጠ። ለዘዴ ነው። ብዙም ሳይቆይ አንዲት ብስል የኮክ ፍሬ መሰለ ፊት ያላት ፈረንጅ ጠረጴዛውን ተጋራችው። ዓይንና ጥርስማ የዝጊያር ሥራ ነው። ግርም ያደረገው የአፍንጫዋ ጌጥ ነው። በሁለቱ የአፍንጫዋ ቀዳዳዎች የሰካችው ቀለበት የወርቅ ነስር ይመስላል። ይዞት የመጣውን መጽሐፍ ጠረጴዛው ላይ ዘረጋው። ሲያስመስል ነው። ተስተናጋጆች ሁሉ ሞባይላቸው ላይ በተደፉበት ካፌ ውስጥ መጽሐፍ የሚያነብሰው ትኩረት እንደሚሰርቅ ያውቃል። አልተሳሳተም። ሴቲቱ ስታየው አያት። ሃይ አላት ተሽቀዳድሞ። ሄሎ። በግብዳው ፈገግ አለ። ቀጥሎ ምን መናገር እንዳለበት ሲያስብ ስም ማን ነው አለችው። ምዑዝ። ሚውዝ? ምዑዝ። ሚውዝ? ምን አጨቃጨቀኝ ብሎ በአዎንታ ራሱን ደፋ ቀን አደረገ። ያንቺስ? ኦሊቪያ። ምንድነው የምታነበው? አለችው። የማያነበውን መጽሐፍ ሽፋን አሳያት። ከምትሰራው ጋር የተያያዘ ነው? ራሱን በአሉታ ነቀነቀ። I am stranger here. I am alone. So reading is the antidote for my loneliness. አላት። ለአገሩ እንግዳ ነኝ፣ ብቸኛም ነኝ፣ ንባብ የብቸኝነት የማስረሻ ነው ለማለት ፈልጎ ነው። አንገቷን ዘመም አድርጋ በርህራሄ ተመለከተችው። ተከዘች። አንጀቷን እንደበላው እርግጠኛ ሆነ። ሂደቱን ያውቀዋል። መጀመሪያ አንጀቷን ይበላል፣ ከዚያ ወርዶ ይበላታል። ድሮ ወንዶች ሴቶችን የሚማርኩበት ዋና መሳሪያ ጉልቤነት ነበር። ምክንያቱ ግልጽ ነው። ጉልበት ያለው ወንድ ቤቱንና ልጆቹን ከዱር አራዊትና ከቀማኛ ይጠብቃል። አድኖ ካልሆነም ዘርፎ አምጥቶ ጫጩቶቹን ይቀልባል። ሚስቱን ከደፋሪ ይታደጋል። በጣም አማላይ ወንድ ጉልበተኛ ወይም ጉልበተኛ ጭፍራ ያለው ነው። ሴቶች ቀይ ሆኖ ተወልዶ በጠባሳና በሰንበር ብዛት የጠየመ ወንድ ሲያዩ ልባቸው ወከኪል ነበር። ሴቶች ለደካማና ለፈሪ ልባቸው እንደማይደነግጥ የሚያውቁ አያቶቻችን ብርቱና ጀግና ለመሆን ይጥራሉ። አለበለዚያም ጀግናና ብርቱ መስለው ለመታየት ይፍጨረጨራሉ። ያን ጊዜ ለወንድ ልጅ ትልቁ ኪነ ጥበቡ ፉከራ ነበር። የፉከራ መልእክት ባጭሩ ጀግንነቴን ሌሎች ባይነግሩሽም እኔ ልንገርሽ የሚል ነው። የአፄ ዮሐንስ አሽከር የነበሩት የዋርላው ልጅ ከልካይ ዳንዴ ጀብዳቸውንና ሚስታቸውን በአንድ ግጥም ሲያስተዋውቁ እንዲህ ይሉ ነበር።
ከልካይ የዳንዴ የደምራቱ የወርቅነሽ ባል አይናማይቱ። ዘመናት አለፉ፣ ጉልበተኝነትም እያለፈበት መጣ። ቤትህን ዘበኛ ይጠብቅልሃል፣ ልጅህንም መዋለ ሕፃናት ይጠብቅልሃል፣ ንብረትህን ባንክ ይጠብቅልሃል፣ አንተን ፖሊስ ይጠብቅሃል። ጉልበት ምን አባ ያረግልሃል? የግለሰቡ ጉልበት ነፈሰበት፣ መስህቡን አጣ። ሕግና ገንዘብ ጉልቤነትን ከጥቅም ውጭ አደረጉት እና ወንዶች ዘመኑን የሚመጥን በአይነቱ ለየት ያለ ሴት ማማለያ መፈብረክ እንዳለባቸው ተገነዘቡ። የሴቶችን ደካማ ጎን ማጥናት ጀመሩ። ሴቶች በእናትነት ገጻቸው ለሕፃን ይራራሉ። ስለዚህ ወንዶች እንደ ሕፃን አቅመቢስ፣ አሳዛኝ፣ ምስኪን ሆነው ቀረቡ። በአጭሩ አንጀት መብላትን ፈሊጥ አደረጉት። የ12ኛ ክፍል ተማሪ ያለው አንድ ባልንጀራዬ ያፈቀራትን ልጅ አንጀት ለመብላት ከመፈለጉ የተነሳ ግራ ክንዱን በቤሳ ምላጭ በመብጣት በደሙ እያጣቀሰ ደብዳቤ መጻፉ ትዝ ይለኛል። አያቱ ፍቅረኛቸውን ለማማለል በጠላታቸው ደም የተነከረ ሸማ ልከውላት ይሆናል። አንጀት መብላት በያና በይህ ትውልድ ጅንጀና ውስጥ ያለውን ቦታ ለመረዳት ባለፉት 40 ዓመታት ዝነኛ የነበሩ ዘፈኖችን ግጥም ማየት ይበቃል። ምነው ባደረገኝ የደጅሽን አፈር አንቺ ስትረግጭኝ እኔ እንድንፈራፈር። ሙሉ ቀን መለሰ። ቆዳዬ ተገፎ ይሁንልሽ ጫማ አጥንት የሚደገም ላንቺ ከተስማማ። አለማየሁ እሸቴ። እኔ ልሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ። ጥላሁን ገሰሰ። ድህነት ሆነና ደልቶኝ ባላኮራሽ እምባ ጣማይኔ ላዘን ለመከራሽ። ሙሉ ጌታ ተስፋዬ አበበ ተካ። ባይተዋር አረግሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ? አስናቀ ገብረየስ። ወንድ ሆኖ የማያመነዝር ወታደር ሆኖ የማይሰነዝር ነጋዴ ሆኖ የማይዘረዝር የለም ይላል ሙዝ። እውነቱን ነው። ከጥቂቶቻችን በቀር ብዙ ወንድ በሕይወቱ ቢያንስ አንዴ በትዳሩ ላይ ያድጠዋል። ድሪያ በአርቲስት ላይ ይጋነናል እንጂ ፊትና ጭን ከተሰጠው ገበሬ፣ ነጋዴ፣ ፓስተር፣ ሼህ፣ የንስሐ አባት ሳይቀር እንደሚወሰልት እናውቃለን። መቼም የሴት ገላ ማቀፍ እንዴት እንደሚጥም የቀመሰ ያውቀዋል። ግን የሚያስከፍለው ዋጋ ከደስታው ጋር አይመጣጠንም። አንድ ጣሳ ደስታ ይሰጥህና አንድ በርሚል ጣጣ ያሸክማል። የሆነ ጊዜ ላይ አሜሪካ ውስጥ በአንድ ከተማ የተከሰተውን ዜና በራሴ መንገድ ስተረትረው ይሄን ይመስላል። ሰውየው ሚስቱ ማታ ለሥራ ቢሄደችበት ውሽማውን አምጥቶ በተቀደሰው አልጋ ላይ ይፈትጋታል። በፍትጊያ መሃል ኮቴ ሰምቶ ቀና ሲል ሚስቱን አያት። ውሽምየዋ እንደ ስፓይደሩ መን በመስኮት ዘላ ነካችው። ባልየው ብቻውን ከሚስቱ ጋር ተፋጠጠ። ሚስትየዋ ለሰይፍ ሩብ ጉዳይ የቀረው ቢላዋ ይዛለች። ባሉካ ለመሮጥ ተመኘ፣ ግን እግሩ ቄጤማ ሆነበት። በወዛደር አማርኛ እንግለጸው ከተባለ እግሩ የቡልዶዘር ጎማ ሆነበት። ሚስትየው ምንም አላለችም። አልጋው ላይ መር ብላ ወጣችና አገር አማን ነው ብሎ ቆሞ የሚጠብቀውን ብልቱን ጨብጣ ከስር መተረችው። ከዛ እንደ ቀይ ስር በቁንጮ አንጠልጥላ ወጣችና በቤቱ ጓሮ በሚገኘው ዱር ውስጥ ወርውራው ተሰወረች። ብዙ ሳይቆይ አምቡላንስ ስልቡን ሰውዬ ይዞ ወደ ሆስፒታል መረሸ። የአሜሪካ ፖሊስ በቦታው ደርሶ ከሲአይኤ ጋር በመተባበር አካባቢውን በብረት ለበስ መኪና አጥሮ
ተቆርጦ የተጣለውን ወሸላ ፍለጋ ተሰማራ። ከላይ በሄሊኮፕተር ከታች በአይነፍናፊ ውሻ የታገዘ ሰዓታትን ከፈጀ አሰሳ በኋላ የተቆረጠው ብልት የጉንዳን መንጋ ወርሶት ተገኘ። በመጨረሻ ዶክተሮች ወደ ስልቡ ባልቀርበው የጠፋብህ ብልት ይሄ ነውን ብለው በመስቀለኛ ጥያቄ መርምረው አረጋግጠው በቀዶ ጥገና ተከሉለት። ትንሽ ከመንሻፈፉ በቀር በድሮው ቦታ ተተከለ። ኧረ እንዲያውም ከድሮ ሳይሻል አይቀርም። ሚስት ተብዬዋን ደስ አይበላትና ሐኪሞች እንደ ክንዱ በፈለገ ጊዜ የሚዘረጋውና የሚያጥፈው አድርገው ተከሉለት። ይሄ ደግሞ ባልንጀራዬ የነገረኝ ነው። ዴሲ ውስጥ የሚኖሩ ባልና ሚስት ኢትዮጵያውያን የተጋቡበትን 10ኛ ዓመት በማክበር እየተዝናኑ አመሹ። ከዛ ሚስትየዋ ቤብ በፍቅራችን ላይ ቅመም የሚጨምር ነገር ላሳይህ አለችና ክራባቱን ፈታችለት። አያ ቤብ ክራባቱን እያስፈታ ከታች ሥራ እንዳይፈታ ቀበቶውን ፈታ። ከጥቂት ደቂቃ በኋላም አንድ የትራፊክ ፖሊስ መንገድ ዳር ቆሞ ቫይብሬት የሚያደርግ መኪና ስለተመለከተ ጠጋ ብሎ መስኮቱን አንኳኳ። ኢዝ ዜር ኤኒ ፕሮብሌም ኦፊሰር አለ ባልየው ትንፋሹ እየተቆራረጠ። መኪና ውስጥ መሳረር ሕገወጥ ስለሆነ ልቀጣችሁ ነው አለና ፖሊሱ ባልየውን $100 ቀጣው። ሚስቲቱን ግን 200 ብር ቅጣት ጣለባት። ባልየው ትንሽ ቆይቶ ስለከነከነው ፖሊሱን ተከትሎ ደረሰበትና ቅጣቱስ ሲሆን ይበለኝ የእግሬን ነው ያገኘሁት፣ ግን በምን ምክንያት ነው እኔ 100 ብር ቀጥተህ ሚስቴን 200 ብር የቀጣሃት? ፖሊሱ እንዲህ መለሰ። እሷ መኪና ውስጥ እንዲህ አይነት ነገር ስታደርግ ያገኘኋት ለሁለተኛ ጊዜ ነው። ለዚያ ነው እጥፍ ያስከፈልኳት። ባልየው በድንጋጤ ታሞ ይሄው በጎፈንድሚ እያስታመምነው እንገኛለን። እድሜ ለአቅመ ምክር ስለደረሰ ልመክር ነው። ስልጣንህን ተጠቅመህ የተወዳዳሪህን የመናገር ነጻነት ስታፍን ራስህንና አገርህን በሁለት መንገድ ትበድላለህ። አንደኛ ልክህን እንዳታውቅ ትሆናለህ። ዜጎች በአስተዳደርህ ላይ የሚያቀርቡትን ቅሬታ ካልሰማህ እንዴት ልክህን ታውቃለህ? ጆሮ ለባለቤቱ ባዳ ነው። ብዙ አምባገነኖች የወዳጆቻቸውን ከንቱ ውዳሴ የሕዝብ ድምፅ ነው ብለው በማመን ሲሸወዱ ኖረዋል። አመፅ ደጃቸውን እስኪያንኳኳ ድረስ ብዙ ጌቶች ራሳቸውን በሕዝባቸው የተወደዱ አድርገው ይቆጥሩ ነበር። ብልጥ መሪ ከወደረኛው ነቀፋ ይማራል። ፕሉታርክ የተባለ የግሪክ ደራሲ ከጻፈው አንድ ገጠመኝ ላስታውስ። ሄሮይን የተባለ ጌታ አንድ ቀን አንዱ ጠላቱ አፍህ ይገማል ብሎ ዘለፈው። አንገቱን ደፍቶ ወደ ቤቱ ተመልሶ ሚስቱን ለምን አፌ እንደሚሸት አልነገርሽኝም ሲላት ገራሚቱ ሴት የሁሉም ወንዶች አፍ እንደዚያ ይመስለኝ ስለነበር ነው ብላ መለሰችለት። ጌታ ሄሮይን መፋቂያ እንዲገዛ ያነቃቃው የሚስቱ ፍቅር ሳይሆን የጠላቱ ዘለፋ ነው። ባለስልጣን ስትሆን ከባልንጀራህ ውዳሴ ይልቅ የባላጋራህን ቆራ አንተንም አገርንም ይጠቅማል። ሁለተኛ ስልጣንህን ተጠቅመህ የተወዳዳሪህን የመናገር ነጻነት ስታፍን ተወዳዳሪህን አላግባብ ታጀግነዋለህ። ካልተናገርኩ ብሎ የሚቀውጥ የማይክ ቀበኛ ብዙ ነው። ማይኩን ያውልህ ብለህ ስትሰጠው ፍሬ የለውም። በደርግ ጊዜ ደርግ በሳንሱር ይዞብን ነው እንጂ ዓለምን የሚነቀንቅ ድርሰት አለን የሚሉ ሰዎች ነበሩ። ደርግ ከነሳንሱሩ ሲወገድ ታፍነን ኖረናል ባዮች ድርሰቱን አላወጡትም ወይም ሲጀመር ድርሰት አልነበራቸውም።
የወጣውም ከጥቂቱ በቀር ገለባ ነው። በመከልከሉ ብቻ ሰማዕት አዋቂ ጀግና ሆኖ የሚታይ ችኮ በየማዕዘኑ አይጠፋም። እዚህ ላይ የማሞ ታሪክ ትዝ አለኝ። ማሞ የእትዬ ይመናሹ የጎረቤት ልጅ ነው። አንዳንዴ እትዬ ይመናሹ ቤት ይመጣና ከልጆቻቸው ጋር ተደባልቆ ይቀመጣል። ሌሎች ሲያወሩ ማሞ ዝም ይላል። እትዬ ይመናሹ የማሞ ጭው ያለ ዝምታ ያስገርማቸዋል። እንዴት ያለ ጭምት ልጅ ነው እያሉ ያደንቁታል። አልፎ አልፎ ግን ያሳዝናቸዋል። ልጄ ለምን አትጫወትም? አይ እናቴ እንዳትጫወት አፍ ባለጌ ነው፣ ሰው ታስቀይማለህ ብላኛለች ይላል ማሞ። እትዬ ይመናሹ ይህን የመሰለ ልጅ ታፍኖ መኖሩ አሳዝኗቸው እናትህን አትስማት፣ አፍህ ማር ነው፣ ተጫወት ብለው ጎተጎቱት። እንግዲህ ተጫወት ካላችሁኝ አለና ማሞ የጨዋታ ጭብጥ ፍለጋ ዙሪያ ገባውን ተመለከተ። ከፊት ለፊቱ ትልቅ ራስ ያለው የእትዬ ይመናሹ ልጅ ቁጭ ብሏል። እንግዲህ ተጫዋት ካላችሁኝ ይህ አናታም ልጅ እንዴት ሆኖ ተብልቶ ወጣ? እውነትም አፍህ ባለጌ ነው አሉ እትዬ ይመናሹ ሳትጎርሰው። ተናግሬ ነበር አለና ማሞ ወደ ዝምታው ተመለሰ። ማሞ ንግግር ስለተከለከሉ ብቻ የታፈነ ጥበብ ይዘው የሚኖሩ የሚመስሉ ሰዎች በኩር ነው። እንዲናገሩ መፍቀድ ልካቸውን ለማወቅ ይረዳል። እንደ ዜጋ መሪዎቻችንን ብቻ ሳይሆን ወደረኞቻቸውን የማወቅ መብት አለን። አፈና ቀሊሉን ከከባዱ፣ ደደቡን ከሊቁ፣ እብዱን ከጭምቱ የምንለይበትን አጋጣሚ ያሳጣናል።